جهنم 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ለታሰቃያቸው የአንድ ካፈር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው ላ والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆድ ዕቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆድ ዕቃውም ከታች ይወጣል ይህም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራህ ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار يا أهل الجنة أن أنت جنة وجهي من البات أبات نور الجنة أفنجاج لجو جهنم قبتو النات نور اللج أفنجاج لجوا جنة جهنم قبتا أباتي هوي وندمني هوي أقوتي هوي قادنياي هوي بلا وجه جنة التارالو أباكاتشو كقبر سنوت أم تمنا رها بسكايتون نبرة قيامة ميدالايم تمنا رها بسكايتون نبرة ودزهم سن الندى تمنا رها بسكايتون نبرة أهن تمنا رهبن مقاقام አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን አላህ Subhanahu Wa Ta'ala አላህን የረሱ ሰዎች አላህን ያመፁ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته أنذرتكم النار إن شاء الله تعالى بجهنمنا بالله سبحانه وتعالى لا أمز أن يمش بازجاجات بهونتشو يا سول جوتشي أمز أن يشلو مسبس بهونتشو جهنم بتملكته إن شاء الله تعالى قرآن وجن حديث وجن إيانسان راساتشنن الله سبحانه وتعالى عندهم فرانا يجهنم من النه أو كان راساتشن كذيه جهنم ما ملت من شلبت هونيتا أنام مشاتشزند راساتشنن لما جسد ودا الله لمن ملس يردون زند إن شاء الله تعالى بزيه زوريا يتبالو قرآن وجن حديث وجن لما يسأل مكرر لن الله سبحانه وتعالى قلب ستوت بسمى ونجر كم يتقم الله يرجن عبزانيو يسول جوج قلباتشو بتام درقوال በአዱንያ ዙሪያ ወይም ደግሞ በአዱንያ ጉዳይ ላይ ራሳቸውን በጣም መሽጉሎችና ቢዚዎች አድርገው ስለ አዱንያ እንጂ ማሰብም ሆነ ስለ ሌላ ነገር መጨነቅ አያቆም ተዝም አይላቸውም ለክ ደግሞ በአዱንያ ጉዳይ ማሰባቸውን ሆነ መጨነቃቸውን ተተው ትንሽ የሆነ ረፍት ሲያገኙ ስለ ውስጥ ጉዳያቸው ስለ ልጆቻቸው ስለ አዱንያ ሌላኛው ዓለም ማሰብን ይጀምራሉ ስለ አኺራ ስለ ጀሃነም ስለ ጀነት በሚነገርበት ሰዓት ስለ ጀሃነም በሚወሳበት ሰዓት ለልቦቻችን አዲስ ይሆናል አብዛኛው ሰው ስለ ጀሃነም ሲሰማ ሊጨንቀው ይችላል ቁጭ ብሎ ማድመጥም አይፈቅድም
قلما تنصت إليه الآذان ጥቂቶች ናቸው ስለ ጀሃነም ሲወራ ስለ ጀነትና ስለ አኺራ ሲወራ ሆን ብለው ቁጭ ብለው የሚያደምጡት። ነብዩ ግን ሰለላሁ ዐለይሂ ወሰለም ብዙ ጊዜ ሰሃቦችን ውስጣቸውን በሚያስፈራ በሚያርበተበት ልባቸውን በሚያስደነግጥ ምክሮች እየቆዩ ይለግሷቸው ነበረ፣ ይመክሯቸው ነበረ። እናንተ ሰዎች ሆይ ጀሃነምንም ጀነትንም አይቻለው በጣም ያስከፋሉ በማለት ረሱሉ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበረ። እነዚህ ሰሃቦችም ልክ ይሄን ከነብዩ ሰለላሁ ዐለይሂ ወሰለም ምክራቸውን ንግግራቸውን እንደሰሙና የነብዩ ሰለላሁ ዐለይሂ ወሰለም ቃላቸው ገና ትንፋሻቸው ሳይቋረጥ መልቀስን ይጀምሩ ነበረ። ጭንቅላታቸውን በመጠቅለልም ወደ ውስጥ በመሸፈንም ማልቀስን ይጀምሩ ነበረ። የዛሬ ነፍሳችን ደግሞ የኛ የሰው ልጆች ነፍስ ከነሱ የበለጠ ስለ ጀሃነም ሊነገራትም ይገባል፣ ከነሱ የበለጠ ልናለቅስም ይገባናል። አላህ ሱብሓነሁ ወተዓላ ስለ ጀሃነም ሰዎችን በጣም አስጠንቅቀዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀሃነምን በጣም አስጠንቅቀዋል። አላህ ሱብሓነሁ ወተዓላ ፈአንዘርቱኩም ናረን ተለዛ በጣም ተንቀለቀል የሆነችን እሳት አስጠንቅቄያችኋለሁ ብለዋል። ኢነሃ ለኢሕደል ኩበር ጀሃነም ደግሞ በጣም የሰው ልጆች ትኩረት ሊሰጡት በህይወታቸው ሊሰጉትና ሊፈሩት ሊጠነቀቁት ከሚገቡ ታላላቅ ሀያል ነገሮች ውስጥ አንዷ ጀሃነም ናት ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እንደውም አላህ ሱብሓነሁ ወተዓላ የሰው ልጆችን በምንም አላስፈራራቸውም፣ በምንም አላስጠነቀቃቸውም። ጀሃነምን ካስጠነቀቀውና ካስፈራራው የበለጠ ጀሃነም ውስጥ ያለውን ስቃይ፣ ጀሃነም ውስጥ ያለውን ግለት፣ የጀሃነም ሰዎች ምን እንደሚበሉ፣ ምን እንደሚጠጡ፣ ምን እንደሚለብሱ፣ የጀሃነም ካቴናዎችን፣ የጀሃነም ሸለቆዎችን፣ እነዚህ ነገሮችን በአጠቃላይ አላህ ሱብሓነሁ ወተዓላ ለሰው ልጆች ቁርአን ውስጥ ይገልጿል። ቁርአንን በጥሞና ማንበብ የሚችል ሰውና ለማንበብ የሚሞክር ሰው ይህን ነገር በቀላሉ ማስተዋልና ራሱን መምከር ይችላል። ነዓም አላህ ሱብሓነሁ ወተዓላ እሳትን ፈጥሯታል። አላህን ያስቀየመ የአላህን ድንበር የጣሰ ሁሉ እሳትን መቅመሱ አይቀርም። ስለሆነም አላህ ሱብሓነሁ ወተዓላ ያዘዘንን መታዘዝ እስካልቻለን የከለከለንን መከልከል እስካልቻለን ድረስ ያለን መመለሻ ምንድነው የምለው ሊያሳስበንና ሊያስጨንቀን ይገባል። ኢማሙ ሙስሊም ረሂመሁላሁ ተዓላ ሰሒሐቸው ላይ አቡ ሰዒድ አልኹድሪ ከሳቸው በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? የቂያማ ቀን አንድ ፈጣሪ ይጣራል። ሁሉም ኡመት ሁሉም ህዝብ ያመልከው የነበረውን ነገር ይከተል ተብሎ እንዲጣራ አላህ ያዟል። የትኛውም የሰው ልጅ አይቀርም ሁሉም ያመልከው የነበረውን ነገር ቢከተል እንጂ። ታቦት ያመልክ የነበረውም፣ እንጨት ያመልክ የነበረውም፣ እሳት ያመልክ የነበረውም ሁሉም ተከትሎ ይሄዳል። ሁሉም ደግሞ ከአላህ ውጪ ይመለኩ የነበሩ ነገሮች አምላኮቻቸው የሚገዟቸው የነበሩ ተከትለዋቸው ወደ ጀሃነም ይሄዳሉ። አላህን ሱብሓነሁ ወተዓላ በብቸኝነት ይገዙ የነበሩ ሰዎች ሲቀሩ እዛ ውስጥ አላህን ከልቡ የሚፈራም አለ፣ እምነቱ ላይ ብቻ ጌታው ላይ ማያሻርክ ማያጋራ ብቻ አለ። ጥሩም ክፉም የኢማን ልዩነት ያለውም ትልቅ ኢማን ያለውም ትንሽ ኢማን ያለውም ተሰብስበው አንድ ቦታ ላይ ይቀራሉ በአላህ ብቸኝነት ያምኑ ስለነበረ። የተወሰኑ ደግሞ ክርስቲያኖችና ይሁዶችም እዛ ቦታ ላይ ይቀራሉ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ፈዩቃሉ ለሁም ማ ኩንቱም ተዕቡዱን ምንድን ነበር የምታመልኩት ተብለው አህለል ኪታቦች ይሁዶች ይጠየቃሉ። እነሱም ዑዘይር የሚባለውን የአላህን ልጅ ዑዘይርን ነበር የምንገዛው ብለው መልስ ይሰጣሉ። የአዱንያ ጅልነታቸውን እዛም ይደግሙታል። ይህኔ መላእክቶች ምን ይሏቸዋል? ዋሻችሁ፣ አላህ ሱብሓነሁ ወተዓላ ልጅም አልነበረው ምስትም አልነበረው፣ ኬት መጥቶ ደግሞ ልጅ ለአላህ ለጠፋችሁለት ብለው ያዋርዷቸዋል። ከዛም ይህን በደነጋጤ ላይ ያሉ ለመሆኑ ምን ትፈልጋላችሁ ተብለው ሲጠየቁ ጌታችን ሆይ በጣም ጠምቶናል አጠጣን ውሃ ይሉታል። ወደፊት ለፊት ያሳዩአቸውና ወደዛ ማየት ትችላላችሁ ይታያችኋል እዛ ጋር ያለው ተብለው ሲጠየቁ አዎን እናያለን። ከዛም ሲሄዱ አላ ተሪዱን ታዲያ እዛ ጋር ሄዳችሁ ያለውን ውሃ አጠጡም እንዴ ብሎ ይጠየቃሉ። ወደዛ ይሄዳሉ። ልክ ሄደው ሲያዩ ግና ውሃ ሳይሆን የሚያገኙት ጀሃነም እርስ በርሷ ስትባላ ያገኟታል። ውሃ እንጠጣለን ብለው በተቃጠለ እንጀታቸው ሲሄዱ ገና እሳትን ያገኛሉ። እዛ እሳት ላይ ከመጀመሪያ እስከ መጨረሻቸው እሳት ላይ ይንጠባጠባሉ፣ እሳት ላይ ይወድቃሉ፣ እስከ መጨረሻው ሲሰቃዩ ይቆያሉ። በዚሁ መልኩ ነሳራዎች ወይም ክርስቲያን ነን ባዮች ይጠየቁና ማንን ነበር ይጠሩና ማን ነበር የምታመልኩት? ኢየሱስን። ዋሻችሁ፣ ለአላህ ልጅም አልነበረውም ምስትም አልነበረውም። እንደዛው ምን ትፈልጋላችሁ? ውሃ እንፈልጋለን። ወደዛ አይታያቸውም እንደ ፊት ለፊት ይባላሉ። ውሃ ተመስላ ጀሃነም ትቀመጥላቸዋለች። ሄደው ሲያዩት ግን እሳት ናት። እስከ መጨረሻ ጀሃነም ውስጥ ይከተታሉ። በተራባ አንጀታቸው ውሃን ሳይሆን የሚያገኙት የአላህ ቁጣ አላህ ሱብሓነሁ ወተዓላ አመፀኞች የሚቀጠባትን ጀሃነም ውስጥ ሄደው ይገባሉ።
ይኔ ማን ይቀራል በአላህ Subhanahu Ta'ala ሳይጋሩ አላህን በብቸኝነት ያመልኩ የነበሩ ጥሩ የሆኑ ጥሩ ያልሆኑ ወይም ደግሞ በቂ ኢማን ያላቸውም ያሌላቸውም እዛ ቦታ ላይ ብቻቸውን ይቀራሉ መላእክቶች ይመጡና ምን ጠበቃችሁ ብለው ሲጠይቋቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድን የጠበቃችሁት ብለው ይጠይቋቸዋል ጌታችንን ነው ብለዋል ከዛም አላህ Subhanahu Wa Ta'ala በሌላ መልኩ ሆኖ በቁርአንና በሐዲስ በተገለጸልን መልኩ ሳይሆን በሌላ መልኩ ሆኖ ይመጣና እኔ ነኝ ጌታችሁ ሲላቸው ላ አንተ አይደለህም ጌታችንን እናቀዋለን ቁርአን ላይ ሐዲስ ላይ ነብይ ነግረውናል በቁርአን ላይ ተገልጾልናል ከዛ አላህ Subhanahu Wa Ta'ala ትንሽ ቆይቶ ይገለጽላቸዋል አላህን Subhanahu Wa Ta'ala በሐቂቃው በቁርአንና ሐዲስ በተገለጸው መልኩ ሲያዩት አላህ መሆኑን አውቀው ለአላህ ስጁድ ይደፋሉ ይኔ አላህን Subhanahu Wa Ta'ala ከልባቸው ከውስጣቸው ያመልኩና ይሰግዱለት ያጎበድዱለት የነበሩ ሁሉ ከመራቸው ሲሰግዱ አስመሳይ ሙስሊሞችና አስመሳይ አላህን ተገዦች ጀርባቸው አልታጠፍ ብሎ ይቀራሉ እዛ ቦታ ላይ አላህ Subhanahu Wa Ta'ala ይኔ አመፀኞችና አስመሳዮች እንዲያዙ ያዛል ለአላህ ከልባቸው ባዱንያ ይሰግዱ የነበሩ እዛም አላህን ሲያዩ ከልባቸው ይሰግዳሉ እንቢባዎችና አስመሳዮች ጀርባቸው አልታጠፍ ብሏቸው ሲቀሩ እንዲህ አይነት ጠማሞችና አስመሳዮችን እንዲያዙ አላህ Subhanahu Wa Ta'ala ያዛል ይያዛሉ ወደ ጀሃነማቸው ይነዳሉ ወደ እሳታቸው ተቀጥተው እንዲመለሱ ወይም ደግሞ የሚዘወትሩት እንዲዘወትሩ በአላህ ያመኑት ወደ ጀነት እንዲገሰግሱ ይኔ አላህ Subhanahu Wa Ta'ala የሰገዱትን ተነሱ ይላቸዋል ይነሳሉ ጀሃነም ላይ ድልድዩ ይዘረጋል ሸፋዓ ይጀመራል መልጃ ይጀመራል ነብያቶች በጀሃነም ጫፍ ላይ ቆመው ሰለም ሰለም ኡመቴን አደንልኝ ማለትን ይጀምራሉ ከዚህም ሐዲስ ሙስሊም በሰሒሐቸው ውስጥ ከዘገቡት ሐዲስ ከነብዩ አንደበት ሰለላሁ ዐለይሂ ወሰለም ካፍሮች ሙናፊቆች ጥሩ ሰዎች ሁላቸውም ወደ አላህ Subhanahu Wa Ta'ala እንደሚጓዙ በአላህ Subhanahu Wa Ta'ala ያጋሩ የነበሩና ያስመስሉ የነበሩ ሁሉ ወደ ጀሃነም እንደሚነዱና እውነተኛ ሙእሚኖች ወደ ጀነት እንደሚጓዙ ከዚህ መረዳት እንችላለን እደን የአንቺ የኔ መመለሻችን የት ነው ጀሃነም ነው ወይስ ጀነት ነው ወይስ አላህ ፊት መዋረድ ነው እደን ሁለተኛው ቆም ብለን የምናየው ነገር طريق النار የጀሃነም መንገድ ምን ይመስላል ለሁሉም መንገድ አለውና የጀነትም የጀሃነም መንገድ አለ የጀነት መንገድ ምንድነው የጀሃነም መንገድ የቱ ነው ከራሳችን ጋር ተያያዥ የሆነውን የጀሃነም መንገድ በመናይበት ሰዓት የጀሃነም መንገድ ውድ ይሁን ወንድሜ ውድ ይሁን እህቴ በጣም ብዙ ቅርንጫፎች አሉት ከነዚህ ቅርንጫፎች መሃል ከነዚህ የሚያዳርሱና ጥገኛ ወይም ደግሞ አቋራጭ መንገዶች መሃል የትኛውንም መንገድ የተጓዘ ሰው ወደ ጥፋት ወደ ውርደት ወደ ስቃይ ወደ ጀሃነም ያደርሳል ወደ አላህ ቁጣ ያደርሳል ወደ አላህ ጥላቻ አይቀጡ ቅጣት ወዳለበት ጀሃነም ያደርሳል ይሄ ጀሃነም መንገድ በዚህ መንገድ ዳር ላይ ሸይጣን አለ የሸይጣን ደጋፊዎች አሉ ሁሌም በየቦታው በየዘመኑ በየጊዜው የተለያየ ልብስ ለብሶ የተለያየ አካሄድ የተለያየ አቋምን ይዘው የሸይጣን ረዳቶች አሉ ወዴት የሚወስዱ ወደ ጀሃነም መንገድ የሚጣሩ ይሄ መንገድም ዙሪያው ነፍስያ በመተወደው ነገር ተከቧል ስሜትን በሚያስደስት ነገር ተከቧል ነፍሶች በሚወዱት ነገር ተከቧል ይሄን ነገር የሰራ ሰው የጀሃነም መንገድ ጥሶ መሄዱ በጣም ይቀለዋል መጥፎ ነፍሶች በአጠቃላይ ይወዱታል እዛ ውስጥ የሚያዝናኑ ነገሮች ሁሉ አሉ እዛ ውስጥ የሚጓዙ ሰዎችን ነፍስያቸው ከንቱ ምኞትን ታስመኛቸዋለች ሸይጣንም ይሸውዳቸዋል እዛ ውስጥ ያሉ ሰዎች ሁሉ ሐቂቃ ግልጽ አልሆነላቸውም እውነታውን አልተረዱም እንቅልፍ ላይ ነው ያሉት ለምን ተፈጠሩ ማያውቁም ወዴት እየተጓዙ እንደሆኑ ማያውቁም በሐቂቃው ግን አላህ የተቆጣባቸው ሰዎችን መንገድ እየተጓዙ ነው ለዚህም ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለትክክለኛውና ትክክለኛ ላልሆነው መንገድም ቆንጆ ምሳሌ ነብይ አስቀምጠውልናል ትክክለኛው መንገድ ምን እንደሆነና መጥፎ መንገዱ ምን እንደሆነ ረሱሉ አስቀምጠውልናል ምን አሉ አላህ ምሳሌ ያደረገ ቀጥተኛው መንገድ አላህ በምሳሌ ገለጸላችሁ ይሄ ቀጥተኛው መንገድ አንድ መስመር ነው ከዚህ ከቀጥተኛው መንገድ ጎን ለጎን አጥሮች አሉ እዚህ አጥር ላይ ደግሞ በሮች አሉ የተከፈቱ በሮች አሉ በሩ ላይ ደግሞ መጋረጃዎች ዝቅ ተደርገው ተጋርደዋል በዚህ በስራቱ በር ላይ አንድ ተጣሪ አለ ቀጥተኛው መንገድ ጫፉ ላይ ተጣሪ አለ ምን ይላል እናንተ ሰዎች ሆይ هلموا ادخلوا الصراط المستقيم جميعا ولا تفرقوا በሩ ላይ ቆሙ ጫፉ ላይ ትክክለኛው መንገድ መስመር በር ላይ ያለው ተጣሪ ምን ብሎ ይጣራል እናንተ ሰዎች ሆይ ኑ ወደዚህ ቀጥተኛው መንገድ ያዙ አትለያዩ ወደ ሌላ ቦታ አትሄዱ ብሎ ይጣራል
በሌላ በኩል ደግሞ ከስራጡ ላይ በኩል ከቀጥተኛው መንገድ በላይ በኩል ጫፉ ይጣራል። ምን ብሎ ይጣራል? ከሚጓዙ ሰዎች መሃል ወደ ግራና ወደ ቀኝ ካሉ አጥሮች ከበሮች መሃል ከፍቶ ሊገባ ሲፈልግ ተው ወየወለ ይሄን በር አትክፈተው፣ ይሄን በር ከከፈትከው ትገባዋለህ። ቀጥተኛውን መንገድ መጓዝተህ ወደ ግራ ወደ ቀኝ ያሉ የተጋረዱ በሮች መጋረጃውን ከፍተህ ከገባህ ትጠፋለህ ብሎ የሚጣራ ተጣሪ አለ። ሐዲሱን ኢማም አህመድ ዘግበውታል። እዚህን ማዕና ሲተረጎም ምን ይላሉ? ሲራጥ ብሎ በቀጥተኛው መስመር ብሎ ማለት እስላም ነው። በግራና በቀኝ በኩል ያሉ አጥሮች ማለት ደግሞ የአላህ ድንበሮች ናቸው። አላህ ሐራም ያደረጋቸው ነገሮች ናቸው። ወይም ደግሞ የአላህ ድንበሮች ናቸው አጥሮች ማለት። አጥሩ በር ላይ የተጋረዱ መጋረጃዎች ደግሞ የአላህ ሱብሓነሁ ወተዓላ ሐራም ያደረጋቸው ነገሮች ናቸው። ከዳር ሆኖ የሚጣራው ተጣሪ ደግሞ የአላህ መጽሐፍ ነው፣ ቁርአን ነው። ከሲራጡ በላይ በኩል ሆኖ የሚጣራው ደግሞ አላህ የአማኙ ልብ ላይ ማስታወል እንዲያስታውል እንዲከሰት የሚጥለው የሆነ የአላህ ሱብሓነሁ ወተዓላ ተሰጥኦ ነው። ኢዘን በቀጥተኛው መንገድ የተጓዘን ሳለ ወደ ግራና ወደ ቀኝ እንድንል የሚያደርጉን ስሜቶች በአጠቃላይ የሚጣሩ ተጣሮች በአጠቃላይ ከቀጥተኛው ወደ አላህ ከሚወስደው ከቁርአን ከእስላም እንድንወጣ የሚያደርጉን ነገሮች ናቸው። ነፍስያችንና ስሜታችን ከቁርአን ከሐዲስ ከሸሪዓ አውጥተው ወደ ሌላ ነገር ሊያታሉና ሊዘቁን ሲፈልጉ የአላህን ድንበር እየጣሰን እንደሆነ ከዚህ ነገር መረዳት እንችላለን። አሁን የጀሃነም መንገድ ብሎ ማለት በጣም አስቀያሚ መንገድ ነው። በጣም ዘግናኝ መንገድ ነው። እዛ ውስጥ ከሳራ አለ፣ ውርደት አለ። የጀሃነም ሸለቆዎች እዛ በዛ መንገድ ከሄደን ነው የሚጠብቁን። ያመፀኞች ሁሉ መጨረሻም በዛ መንገድ የተጓዙ ሰዎች እዛ ተሰብስበው ይገኛሉ። ወላሂ አስቀያሚ መንገድ ቢኖር ኖሮ ሸይጣን ዳር ላይ ቆሞ ኑ ወደዚህ ብሎ የሚጣራላት መንገድ ነው። ከመንገድ ሁሉ አስቀያሚ መንገድ ቢኖር ኖሮ የሰው ልጆችን ጊዜያዊ ደስታን ለማሳካት ብቻ የተዘረጋ መንገድ ነው። ኑ ወደኔ ተደሰቱ፣ በሉ ተዝናኑ፣ በአዱንያ ካልተዝናናችሁ በወጣትነታችሁ ካልተዝናናችሁ መቼ እያለ የሚያታልል ሸይጣን በሩ ጋር ቆሞ የሚጠቁምበት የሚጣራበት መንገድ ነው። እኔ ላንተ ብዬ ነው፣ እኔ አንተን ለማስደሰት ብዬ ነው። አሁን ሞኞችና በዚህም የተታለሉ ሰዎች ራሳቸውን ጀሃነም ውስጥ ያስገባሉ። መጨረሻቸውም የከፋ ይሆናል። ጀሃነም ውስጥ ረዳትም ደራሽም ባሌለበት ሁኔታ ሲሰቃዩ ይቆያሉ። መጨረሻቸውም አላህ ስብሓንሁ ወተዓላ ቁጣውን ዐዛቡን እያዘነበባቸው መጨረሻ ያሌለው ሆኖ እዛሁ ይዘወተራሉ። አላህ ስብሓንሁ ወተዓላ ጀሃነምን በሚያስከፋ በሚዘገንን በሚያስፈራ መልኩ ገልጾልናል። የጀሃነምን ምንነት ነግሮናል። አዎን እሳት ራሳችን እሳትን አስጠንቅቄያችኋለሁ ወይም አንደርቱኩም ናር ኪተም አይደለም የመጣው ከነቢዩ ሰለላሁ ዐለይሂ ወሰለም አንደበት ነው የወጣው ርዕሱን። አዎን ሁላችንም እሳትን ልንፈራ እሳትን ልንጠነቀቅና የተጠነቀቅነው ነገርንም ደግሞ ከዚህ ከሰጋነው ነገር ምንድንበትን ሁኔታ ማመቻቸት አለብን። አዎ አላህ ስብሓንሁ ወተዓላ እሳት እንዳለች ነግሮናል። ሁሉም ሰው እሳት እንዳለች ሊያቅና ሊጠነቀቃትም ይገባል። ቃለ ተዓላ ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ። ወኢን ሚንኩም ከእናንተ ውስጥ ምንም የሰው ዘር ሆኖ የሰው ልጅ ወይም ደግሞ አላህ ያዘዘውን ያልታዘዘ ያልከለከለውን የከለከለውን ያልተከለከለ በአጠቃላይ ደግሞ አላህ ስብሓንሁ ወተዓላ አቅል የሰጠው ሁሉ ኢላ ዋሪዱሃ ጀሃነምን ቢሻገራት እንጂ ይላል አላህ ሱብሓነሁ ወተዓላ። ከእናንተ ውስጥ የሰው ልጅ ሆኖ ጀሃነምን ሳያት ጀሃነምን ሳይሻገራት ወደ ጀነት መሻገር አይችልም። ወይም ደግሞ አኺራን አይቶ አኺራ ሄዶ ጀሃነምን እሳትን ማያ የለም ይላል አላህ ሱብሓነሁ ወተዓላ። ነዓም ከእናንተ ውስጥ አላህን የፈሩት በሰላም ይሻገራሉ። አመፀኞችና ግፈኞችሳ እዛው ጀሃነም ውስጥ ተንበርክከው እንዲቀሩ አደርጋለሁ ይላል አላህ ሱብሓነሁ ወተዓላ። ነዓም እሳት አብዛኞቹ ሰዎች ዘንግተዋታል። ነቢይ ግን ሰለላሁ ዐለይሂ ወሰለም ሁለት ታላላቅ ነገሮችን አትርሱ፣ ላ ተንሰው العظيمتين الجنة والنار። ትልልቅ ነገሮችን አትርሱ በተአምር ጀነትና ጀሃነም ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ጀነትን ማይረሱ ሊኖሩ ይችላሉ በቀላል የሚገባ መስሎ ስለሚታያቸው። እሳትን ግን የዘነጉ ብዙዎች ናቸው። ለምን? ሙስሊም መሆን ስለ ሙስሊም መሆን ብቻ ከእሳት የሚያድን ስለሚመስላቸው። አለባበስና ስም
ከጀሃነም ያድን ስለሚመስላቸው ነብዩ ግን ሰለላሁ ዐለይሂ ወሰለም አትርሷቸው በህይወታችሁ ላይ ለውጥ ሊያመጡ ይገባል የግድ ነው خلاص አስተውሷቸው ደጋግማቸው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ለምን والذي نفسي بيده ህይወቴ በእጁ ባለችው ጌታዬ በአላህ ምን አለው እኔ ማቀውን ብታቁ ኑሮ ትንሽ ስቃችሁ ብዙ ባለቀሳችሁ ነበር አናታችሁ ላይ ጭንቅላታችሁ ላይ እላያችሁ ላይ አፈር ያነሳችሁም በበተናችሁ ባቦነናችሁ ነበር ሜዳ ላይ ወጣችሁ በተንጫጫችሁም ነበር ፍራሽ ላይ አልጋ ላይ ተኝታችሁም ባልተደሰታችሁ ነበር በሙሉ ልባችሁ ከውስጣችሁ የአላህና የጀሃነም ፍራቻ ባልጠፋ ነበር ሁሌ በሰጋችሁ ነበር ነዓም ከዚህ በበለጠም ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ሚንበር ላይ ወጡ ያኔ የወጡት እንደሌላ ጊዜ ሁሉም ያቀውና በቀላሉ ሊቀበሉት በቀላሉ ሰምተውት ሊሄዱ የሚችሉ ንግግር ሊናገሩ አልነበረም ነብዩ የወጡት ሁሌ የሚናገሩት ለሰው ልጆች ሚመክርና መድኃኒት የሆነ ነገር ነው ዛሬ ግን ለየት ያለ ነበር ወጡ ሚንበር ላይ ልቦችን የሚያርበተበት ቃላትን ሊናገሩ ሚንበር ላይ ወጥተው قال أنذرتكم النار እሳትን አስጠንቅቄያችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሚንበሩ እስኪርበተበት የቆሙበት ሚንበራቸው ኹጥባ ሲያደርጉ የሚቆሙበት ሚንበራቸው እስኪንቀጠቀጥ ድረስ ድምጻቸው በጣም እስኪጮህ ድረስ حتى ያለ ድምጽ ማጉያ መስጂድ ውስጥ ሆነው መዲና ከተማ ውስጥ ያሉ ሰዎች እስኪሰሙ ድረስ መንገድ ላይ የሚጓዙ ሰዎች እስኪሰሙ ድረስ በጣም ጮክ ብለው ነብዩ ሰለላሁ ዐለይሂ ወሰለም እሳትን አስጠንቅቄያችኋለሁ ብለው ጮሁ ጀመሩ ولو أن أحدا في السوق لسمعه إلى الراوي حديث من نجارو سو كتما لا جبال لا يلسو بينور يسمع نبره ما لتنو أبزانيو متوال للزاوت عليه تسبسبوا علينا دمتاچوم ጮካለ የለበሱት ከላይ ለብሱት የነበረው ልብሳቸው እስኪወድቅ ድረስ እሳትን አስጠንቅቄያቸዋለሁ አቡበክርን ዑመርን ዑስማንን በዚህ መልኩ ከእሳት ያስጠነቅቃሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን እሳት ስንትና ስንት አላህን የሚፈሩ ሰዎች እሷን ከመፍራታቸውና ከመጠንቀቃቸው የመጣ በልቅሻ በሐዘን በትካዜ ህይወታቸውን አጥተዋል አይናቸውን አጥተዋል የአዱንያን ጥፍጥና ተነስተዋል نعم አላህን ስለሚፈሩ ከአልጋቸው ርቀዋል የአዱንያን ጥፍጥና ከውስጣቸው አውጥተው ጥለዋል ስንት ደስተኞች ተከፍተዋል ነብዩ ሰለላሁ ዐለይሂ ወሰለም እኔ እናንተን ይዣችሁ በግድ ይዣችሁ ከጀሃነም ላድናችሁ ሞክራለሁ እናንተ ግን እንቢ ብላችሁ ትሄዳላችሁ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም በሌላ ቦታ ደግሞ በሌላ ሐዲታቸው ደግሞ ልክ እሳት ሲነድና እሳት ሲቃጠል ብራብሮች የእሳት ራቶች መተው እሳት ላይ ለመግባት ሲሞክሩ እሳት ያነደደው ሰው አቅል ያለው ሰው ከሆነ እነሱን ለመመከት እንደሚሞክረው እኔ እናንተን ከጀሃነም ለመመከትና ለመከላከል ለማራቅ ጥረት አደርጋለሁ እናንተ ግን እንቢ ብላችሁ እሳት ውስጥ ትገባላችሁ የእሳት ራቷ ብራብሮቹ እንቢ ብለው እሳት ውስጥ እንደሚገቡ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አውቀው ይገባሉ ሳያውቁም ይገባሉ እሳት አውቀው ወደ ጀሃነም የሚወስዳቸውን ስራ ስለሚሰሩ ነዓም ጀሃነም 1000 ዓመት አላህ እንድትገል አደረጋት ቀይ ሆነች ሌላ 1000 ዓመት እንድትገል አደረጋት ነጭ ሆነች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ሌላ 1000 ዓመት እንድትገል አደረጋት ጥቁር ሆነች አሁን ድቅድቅ ያለች ጥቁር ሆና የአላህን Subhanahu Wa Ta'ala ድንበር የጣሱና አላህን ያስቀየሙትን በጉጉት እየጠበቀች ነው ያለችው ለታሰቃያቸው ነዓም እሳት ለምፈራት ለምንጠነቀቃትና ለናስታውሳት ሁሌም ይገባናል ደጋጎችም ያስታውሷት ነበር ሱፊያን ረሂመሁላሁ ተዓላ ታላቁ ታቢዒ ከንቅልፉ ይነቃና ደንግጦ ይነሳል ከፍራሹ ተረብሾ ሰውነቱ እየተንቀጠቀጠ ይነሳና እሳት ያለ ይጮሃል ወይኔ እሳት ያለ ይጮሃል እሳትን ማስታወሴ ጀሃነምን ማስታወሴ እንቅልፍ ነሳኝ የህይወትን ጣዕም አስረሳኝ የህይወትን ደስታ አስረሳኝ ከዛ ሞዶ ያደርጋል ይሰግዳል ከዛ ምን ይላል اللهم ጌታዬ ሆይ انك عالم بحاجتي غير معلم ጌታዬ ሆይ አንተ የኔን حاجه የኔን ጉዳይ የኔን ትልቁ የሚያስጨንቀኝን ዓላማዬን ታውቃለህ ማንም እስኪ ያሳውቅህ ድረስ አትጠብቅም እኔ ካንተ መፈልገው فكاك رقبتي من النار እኔን ከእሳት እንድታደነኝ ከእሳት ነፃ እንድታወጣኝ ነው ትልቁ ዓላማዬ እያለ ይጮህ ነበር ሌሎችም
ቁርአን ውስጥ ማአትህም ማግኘት እንችላለን أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه من يتاولاي تنيتو ينكرافا يتغلاوبت ميادرنا الله سبحانه وتعالى يستوس عذابون يفرا يسجد سجود ያደረገ የሚያድርኩልናቸው ነው ይላል አላህ لا والله በተአምር አይደለም እስኪ ዛሬ ስለ ጀሃነም እናውራ የጀሃነም ምንነት ለማስታወስና ለመግለጽ እንሞክር ምናልባት የተወሰኑ ነፍሶች ይገሰጹ ይሆናል ከወንጀላቸው ይታቀቡ ይሆናል ከእንቅልፋቸው ይነቁ ይሆናል አድማጩን ተናጋሩን ይገሰጹ ይተቀሙ ይሆናል አላህ ከሱ አይጠብቀን አብዛኛው ሰው ባህሩ የተበላሸ ነው ከአላህ ጋር ያለው አደብ በጣም የተበላሸ ነው ለአላህ ያለው ክብር በጣም የወረደ ነው ወንጀሎች እየተስፋፉ ነው መጥፎ ነገሮች እየተስፋፉ ነው እንደፈለገ በቀላል አብዛኛው ሰው ሪባን እየበላ ነው ዝሙት ላይ እየተዘናጋ ነው ዝሙት ላይ ባይወድቁን የዝሙት መግቢያዎች ላይ አብዛኛው ቸለተኛ የሆነ ነው ሶላት ላይ ተዘናጋ ነው አብዛኛው ደግሞ ሶላት አልጀማዓ እየተወ ነው መዲና ላይ የሚያሾፉት እየበዙ ናቸው ቁርአንን እየተዘናጋ ነው ሰው አብዛኛው ሰው ቁርአንን እየተወ እየራቀ ነው ይሄ ሁሉ እሳትን ስለረሱ ነው አመፀኞች ሁሉ መሰብሰቢያ የሆነችውን እንቢተኞች ሁሉ መታሰር ቤት የሆነችውን በአላህና በዲኑ የሚያፈነግጡ ሁሉ ስርዓት ማስያዣ የሆነችውን እሳትን አብዛኛው ሰው እየረሳ ነው አላህ ምን ይላል أعوذ بالله من الشيطان الرجيم إن جهنم لموعدهم أجمعين جهنم የእንቢተኞችና የካሃዲዎች ያፈንጋጮች ሁሉ መሰብሰቢያ ናት መገናኛ ስፍራ ናት ይላል አላህ Subhanahu Wa Ta'ala እሷም 7 በሮች አሏት ካንዱ ቢያመልጥ ከሌላኛው ያመልጥም አላህን ያስቀየመ ነብዩ ሰለላሁ ዐለይሂ ወሰለም እሳት ወደ አላህ ስሞታ አቀረበ ይችላል ግማሽን በላ ያኒ እርስ በርሴ እየተባላሁ ነው ልብላ ና አንተን ያስቀየሙ ሰዎች አምጣልኝና ላሰቃያቸው ይሄ ካልሆነ ግን እርስ በርሴ እየተባላሁ ነው ብሏል አላህ Subhanahu Wa Ta'ala ስሞታ አቀረበች አላህም ታገሺ ሞላሻለሁ ብሎ ቃል ገባላት አላህን እንፍራ ራሳችንን ምንነታችንን እንገምግም የጀሃነም ማሟያ እንዳንሆን እንዝጋ ጀሃነም ውስጥ ሲደፉ የጀሃነም በሮች ሲዘጉ መውጣትም አይችልም ማምለጥም አይችልም አላህን ያስቀየመ አላህ ምን ይላል إنها عليهم مؤصدة في عمد ممددة جهنم الناس ላይ የተዘጋች ነው የተደፈነች ነው እንፋሎት ሁሉ ወደ ላይ መውጣት አይችልም ተመልሶ እየገባ ይቀቀላቸዋል ሸሽተው መውጣት አይችሉም እዛ ላይ ደግሞ መሰሶች አሉ መሰሶች ላይ ይታሰራሉ ከላይ ይዘጋባቸዋል አላህ Subhanahu Wa Ta'ala ቀልብ ሰጥቷቸው ከሚገሰጹ አላህ ያደርግን ገፍተው ጀሃነም ላይ ተዘግቶባቸው ታስረው ስቃዩን መቅመስ ሲጀምሩ መውጣትን ይሞክራሉ ማምለጥን ይሞክራሉ ጨካኝ የሆኑ መላእክቶች በዛም በዚህ የመጡ በመዶሻ አናታቸውን ይሏቸዋል قال الله تعالى أما الذين فسقوا فمأواهم النار كلما أرادوا أن يخرجوا منها أعيدوا فيها وقيل لهم ذوقوا عذاب النار الله سبحانه وتعالى እነዚያ ያፈነገጡ ያመጹ እንቢ ያሉማ فمأواهم النار እነሱ መመለሻቸውና መጨረሻቸው እሳት ናት ይላል መውጣትን በመከሩ ቁጥር ጨካኝ የሆኑ መላእክቶች ይመጡና ተመለሱ ወደ ጀሃነም ወደ እሳት ይሏቸዋል ሁሉም ጀሃነምን ያያታል ሁሉም ይሰማታል እስኪ አንተ የአላህ ባሪያ አንቺ የአላህ ባሪያ እስኪ አስተንትኑ ሰዎች በተሰበሰቡበት ጭንቁና መከራው ድካ በደረሰበት ሰዎች መሸሻ ባጡበት ፀሐይ አናት ላይ ለማረፍ ጥቂት የቀራት ሆና ሳለ ሰው ልጆች በላባቸው ተጥለቅልቀው አላህ Subhanahu Wa Ta'ala አንድ ትእዛዝን ያስተላልፋል አንድ ጥያቄን ወይም ደግሞ አንድ ትእዛዝን መላእክቶችን ያዛቸዋል አብዱላህ ኢብኑ መስዑድ ምን ይላል ረሱሉ ሰለላሁ ዐለይሂ ወሰለም የሚከተለውን እንዳስተማሩን እንዳስተላለፉልን ሲገልጽ አላህ Subhanahu Wa Ta'ala ጀሃነም እንድትመጣ ያዛል ረሱሉ ሰለላሁ ዐለይሂ ወሰለም አላህ ጀሃነም እንድትመጣ ያዛል ትመጣለች በምን መልኩ ነው የምትመጣው በአንድ ምድጃ አይደለም የምትመጣው
አንድ መላእክት አይደለም ይዟት የሚመጣው ወይም ደግሞ አንድ ክብሪት አይደለም የሚመጣው ላ والله ጀሃነም ትልቋ ጀሃነም ትመጣለች 1000 ሰንሰለት ተደርጎባት 1000 ሰንሰለቱ ላይ እያንዳንዱ አንድ ሰንሰለት ላይ 70 ሺህ መላእክት ጎትቶ ይዟት ትመጣለች لا اله الا الله ለምን لو تركت لاتت على برهم وفاجرهم ጀሃነም ዝም ብትባልና እንደዚሁ በቀላሉ እየተነዳች ብትመጣ ወይም ደግሞ ሰዎች ወደሷ ቢሄዱ እስኪመጡ አትታገስም ወይም ደግሞ ዝም ብትባል በቀላሉ ተመርጦ እስኪሰጣት አትጠብቅም ጥሩውንም መጥፎውንም ከመቆጣቷና አላህን ያስቀየሙ ሰዎች ስታይ ከመናደዷ መተነሳ ሁሉንም ሰው ልትጎርስ ትደርሳለችና በ70 ሺህ ሰንሰለት እያንዳንዱ ሰንሰለት ላይ 70 ሺህ መላእክት ወጥሮ ይዛታል ይኔ ምን ትሆን ይሆን ፍርሃት በዋጠህ ሰዓት ላብህ ባጥለቀለቀህ ሰዓት ምድር በተንቀጠቀጠች ጊዜ ወንጀለኞችን በመታይበት ሰዓት ጀሃነም ትጮሃለች ታናፋለች ጩኸቷንም ሲሰሙ ዋጉዳችን ይላሉ ማምለጥም ይሞክራሉ ግና አይችሉም وإذا ألقوا منها مكانا ضيقا دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا أبب على بوتها ጭንቅና መከራ የበዛበት ቦታ ላይ ሲጣሉና ሲወሸቁ دعوا هنالك ثبورا وغد يفلا واسقاي ومكራ ይላሉ ይነም ይባላሉ لا تدعوا اليوم ثبورا واحدا አንዴ ብቻ ጉድ ይፈላ አንዴ ብቻ ወይኔ አትበሉ ማአት ጊዜ ወይኔ ይበሉ ማንንም አይሰማቸውም ዛሬ ይባላሉ ጀሃነምን በአይናቸው ያዩታል ገና 100 ዓመት ሲቀር ስትጠጋሳ እንዴት ያዩታል በምን መልኩ ይመለከቷታል ምን ያክል ይደነግጣሉ ይኔ ሁሉም ሰው በግልበቱ ሄዶ ይንበረከካል በደለኞችና አንዲባዮች አመፀኞች ግፈኞች የክሳራ የውርደት ሰዓታቸው እንደደረሰ ያውቃሉ መመለሻቸውም እንደተበላሸ ያውቃሉ ይህንም ይባላሉ انطلقوا الى ذل ذي 3 شعب ሄዱ ወደ ጀሃነም ሄዱ ወደ ጥላ ولكن ይሄ ጥላ ከስቃይ ከመከራ የሚጠለይ ጥላ ሳይሆን የጀሃነም ቅርንጫፎች የጀሃነም ቃንቂዎች የሚያሰቃዩበትና የእሳት ጥላ የጀሃነም እሳት ጥላ ጭስ ወይም ደግሞ የጀሃነም እሳት ጭሱ ጥላ የሚሆንበት በስቃይ የተሞላ ወደ ሆነ ጥግ ሄዱ ይባላሉ والله ጀሃነምን ሲያይ ሁሉም ይቆጫል ጀሃነምን ሲያይ ሁሉም ይቆጫል መቆጨት ግን ምንም አይጠቅምም ሁሉም ይቅርታ ይጠይቃል ምንም አይነት ይቅርታ አይጠቅምም ይኔ ሁሉም ይቆጫሉ በተለይ ወንጀል የሰሩትን ወንጀል ባልሰሩት ይመኛሉ እንደውም ይቆጫሉ ምን ነው መልካም ስራ በሰራን ይላሉ ምን ነው ጥሩ ስራዎችን በብዛት በሰራን ይላሉ ጀሃነም ትመጣለች አመፀኛና ግፈኛ ሁሉ ይቆጫል ልክ ጀሃነም ስትመጣ ስቃዩንም መከራውንም ይዛው ትመጣለች ከውስጧ ኃይለኛ ተንፋሽ ይወጣል የካቴና ድምጽም ይሰማል ሰዎች ጀሃነምን ማናፋትና ጩኸትን ይሰማሉ የቁጭት ድምጽን ይሰማሉ ወንጀለኞችን ስታይ ለመመንተፍና ለማፈትለክ ትሞክራለች ከመላእክቶች አፈትልካ መሄድን ትሞክራለች ትጣራለችም በጣም ተቆጥታ ዛሬ አላህን Subhanahu Wa Ta'ala ያስቀየመን ሁሉ በቀላለሁ አላህ ፈጥሮት ሳለ ሌላ ያመለከን ሁሉ የተገዛን ሁሉ በቀላለሁ አላህ ርዝቅ ሰጥቶትና የአላህ ርዝቅ በልቶ ወንጀል የሰራን ሁሉ ዛሬ በቀላለሁ አላህ ኒዕማውን ረስቶት ሳለ አላህን ረስቶ ወንጀል የሰራን ሁሉ በቀለዋለሁ ይኔም ሁሉም ሰዎች በጉልበታቸው ይንበረከካሉ ሁሉም ወደ አላህ Subhanahu Wa Ta'ala ዝቅ ይላሉ አላህን መማጠን ይጀምራሉ አሁንም ትጮሃለች ይኔ ሁሉም ሰው በጉልበቱ ይንበረከካል ለሶስተኛ ጊዜ አሁንም ትጮሃለች የሰው ልጆች ሁሉ ራሳቸውን መቆጣጠር አቅቷቸው ይወድቃሉ ባፍጢማቸው ይደፋሉ ይኔ ስቃዩ መከራው ይቀጥላል በዚህ ሁኔታ ሰዎች ከዚህ መውጫ ሲፈልጉ ወደ ነብዩላህ አደም ይሄዳሉ አደም ሆይ ካለንበት ስቃይ አደነን ከአላህ ጋር አስታርቀን ይላሉ አደም
እኔም ወንጀለኛ ነኝ ራሴን ማዳን በቻልኩኝ ይላሉ ወደ ኑህም ይኬዳል ኑህም ይሄንኑ ይደግማሉ ወደ ነብያት በተከታታይ ይኬዳል መጨረሻ ላይ ወደ ሙሐመድ ጋር ሰለላሁ ዐለይሂ ወሰለም ይመጣል ሁሉም ነብያት ግን ነፍሲ ነፍሲ ላ አስአሉከ ገይረሃ ራሴን ብቻ አድነኝ ሌላ ምንም አልፈልግም ያሉ ሁሉም ከዚህ ሐላፍትና ራሳቸውን ያሸሻሉ አንተ ምስኪኑ አንቺ ምስኪኗ ሁሉም ምስኪኖችና ወንጀለኞች የሰው ልጆች ወንጀላቸውን ያመጣባቸውን መዘዝ ማምለጥ የሚችሉበትን ሁኔታ ይፈልጋሉ ወላኪን መጨረሻ ላይ አላህ Subhanahu Ta'ala ነብዩ እንዲያስታርቁ ይፈቅድላቸዋል የሚያስታርቀው ማን ነው አስታራቂዎች ማን ናቸው ለነማንስ ነው አላህ Subhanahu Ta'ala አስታራቂነቱን እሺ ብሎ የሚቀበለው አላህ Subhanahu Ta'ala የነብዩን ሸፋዓ የነብዩን ምልጃ ከሚያገኙ ያድርገን ላ ወላሂ በረህመቱ በጣዓችን ከኛው ትጋትና ልፋት ከሚያልፉና ለሌሎቹ አላህ Subhanahu Ta'ala አስታርቀው ጀነት ከሚገቡና ከሚያስገቡ አላህ ያድርገን ይኔ ሸፋዓ ይፈቀዳል ሸፋዓም ማስታረቅም ይጀመራል መልጃ ያላሻረኩ በአላህ ወንጀል ያልሰሩ ሰዎች ወይም ደግሞ ሐሰናታቸው ከዚህ ስቃይ እንዲድኑ ያልበቃቸው ሰዎችን ነብዩ ማስታረቅ ይጀምራሉ ሰማዕታት ማስታረቅ ይጀምራሉ ሌሎችም አላህ Subhanahu Ta'ala ለማስታረቅ ይፈቀደላቸው አላህ ዘንድ ክብር ያላቸው ማስታረቅ ይጀምራሉ ይህንም አላህ Subhanahu Wa Ta'ala በጣም የሰው ልጆች ተሰብስበው ጭንቅ ላይ ባሉበት ሰዓት የሁሉንም ቀልብ የሚረብሽና ሁሉም አላህን Subhanahu Wa Ta'ala የሚፈሩ ሰዎችን ጀሃነምን ፊት ለፊታቸው የሚፈሩትም ማይፈሩትም አይተዋልና የበለጠ ደግሞ ከሚያስፈሩና ከሚያስደነግጡ ነገሮች መሃል አላህ ምን ይላል ዛሬ ቁጣዬ በጣም በርትቷል እኔን የማይፈራ እኔን የማያከብርና የማያፍር ሰው ላይ የኔ ቁጣ የበረታ ነው ብሎ አላህ Subhanahu Ta'ala ይናገራል የኔ ሰዎች ሁሉ የሚሉ ይመስላል ምን ልለው ነው አላህን Subhanahu Wa Ta'ala ምን ዑዝር ላቀርብ ነው በሚጠይቀኝ ሰዓት ይሃን ወንጀል በዛ ሰዓት በዛ ቀን ለምን ሰራህ ብሎ ሲለኝ ምን መልስ ልሰጥ ነው ብሎ ሁሉም ሰዎች በውስጣቸው እርስ በርሳቸው መጨነቅና ከራሳቸው ጋር ገበገብ ያያዛሉ አላህም Subhanahu Wa Ta'ala ኃይለኛ ጥሪን ይጠራል አንተ አደም ሆይ ሰዎች በተሰበሰቡበት ሰዎች ባሉበት ሁሉም የሚባለውና የሚደረገውን ከቅርብ ርቀት ሆነው እየተከታተሉ ባለበት ሰዓት አላህ አደምን ይጠራዋል አደም ሆይ ወደ ጀሃነም የሚሄዱ ክፍሎችን አውጣ ከሰው ልጆች ከልጆችህ ወደ ጀሃነም የሚሄዱ ግሩፖችን አውጣቸው ለብቻቸው ለየተ ተብሎ አደም የሰው ልጆች አባት ይታዘዛሉ አደምም አቤት ጌታዬ ምን ልታዘዝ ይላሉ ወደ ጀሃነም የሄዱት ግሩፖች ማለት ማን ናቸው የጀሃነም ጭፍራዎች የጀሃነም ክፍሎች ማለት እነማን ናቸው ብሎ አደም ይጠይቃሉ መጠናቸው አይነታቸው እነማን ናቸው ብሎ ሲጠይቅ አላህ Subhanahu Wa Ta'ala ከእያንዳንዱ 100 ሰው 900 ከእያንዳንዱ ከሺዎች ከአንድ ሺህ ሰው 999ን አውጣው ወደ ጀሃነም ይሄዳል ከእያንዳንዱ 999ን ወደ ጀሃነም አውጣልኝ ወደ ጀሃነሞች መደበልኝ ይኔም ሁሉም ይሸበራል ሁሉም ይደናገጣል تذهل كل مرضعة عما أرضعت وتضع كل ذات حمل حملها وترى الناس سكارى وما هم بسكارى ولكن عذاب الله شديد ሰዎች ይደናበራሉ ሰዎች ይደናገጣሉ ስካር ላይ ያሉም ይመስላሉ ነፍሰ ጡር የነበረችም ተጨነግፋለች ታጣባ የነበረችም ተፈዛለች ልጇ ምን ጊዜ እንደወደቀ አታውቅም ሰዎች የሰከሩ ይመስሉሃል وما هم بسكارى ولكن عذاب الله شديد ሰዎች ጠጥተው ሳይሆን የሰከሩት የአላህ Subhanahu Wa Ta'ala ቅጣት ብርቱ ነውና የቅጣቱ መበርታት እንደሰከሩ አድርጓቸዋል ይላል አላህ Subhanahu Wa Ta'ala ችግሩም ይከፋል አደጋውም ይገናል የወንጀሎች ሁሉ ተደብቀው እንዳልነበረ ይወጣሉ ወንጀለኞች ሁሉ አመፀኞች ይጸጸታሉ ይቆጫሉ ስለ ጀሃነም ምንም መግለጽ ብንሞክር
አጠቃላይ ያለውን ነገር ሁኔታውን ሐቂቃውን ማወቅ አንችልም የጀሃነምን ስፋት ማወቅ አንችልም የጀሃነምን እሳት ምን ያክል እንደሚዘገንና የሚሰቀጥጥ የሚያቃጥል ማወቅ አንችልም والله العظيم ከባድ አደጋ ነው በህይወት ታይቶ ማይታወቅ አደጋ ነው የጀሃነም እሳት ብሎ ማለት አንዱ ደረካት የጀሃነም ሌላኛው አዛብ ከሌላው ይብሳል ሌላኛው አዛብ ከሌላው ይብሳል ከስፋቷም የመጣ ግዙፍ የሆኑ ተራራዎች ግዙፍ የሆኑ ኮከቦችና ጨረቃዎች እዛ ውስጥ ይጣላሉ ድንጋዮች እዛ ውስጥ ይጣላሉ والله ከግዝፈቷና ከስፋቷ የመጣ ያ ሁሉ ቢጣል ትልቅ ቋጥኝ ቢጣል ትንሽዬ ጠጠር እንደተጣለች ነገር ቦታ ይዝም ስፋቷና ጥልቀቷንም ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን ከሰሃቦቻቸው ጋር ቁጭ ባሉበት ሁሌም ቁጭ ሲሉ ስለ ጀሃነምና ስለ ጀነት ነውና የሚያወሩት ስለ ቀልባቸው ስለ አኺራቸው ስለ ኢማናቸው ነውና የሚያወሩት ተሰብስበው ሳለ አንድም ድምጽ ሰሙ ነብዩ ሰለላሁ ዐለይሂ ወሰለም ያሁኑን ድምጽ ሰማችሁትን አሏቸው ለሰሃቦቻቸው አሁን ያ ረሱላህ ሲሉ ይሄ ማለት ከ70 ዓመት በፊት ወደ ጀሃነም ጥልቅ የተለቀቀ ነው ወደ ታች የተለቀቀ ድንጋይ ነው ዛሬ ጫፏን ስሯን ጥልቀቷን ዛሬ ወደ ውስጥ ደረሳሉ ነብዩ ሰለላሁ ዐለይሂ ወሰለም 70 ዓመት ድረስ ወደ ታች የወረደ ነበረ ነዓም قعرها بعيد በጣም ጥልቅናትና አመፀኞች እንዲተካዩባት ነዓም በዚህ ጥልቀቷ በዚህ ግዝፈቷ ውስጥ አመፀኞችም ደግሞ ቀለል ያለ ስቃይ እንዳይሰማቸው አላህ ሰውነታቸው እንዲገዝፍ ያደርጋል ጀሃነም የገቡ አመፀኞችና አፈንጋጮች በተለይ ካፍሮች ሰውነታቸው እንደዚሁ የአዱንያዊ የሆነ ፊዚካል ይዞ ሳይሆን የሚገቡት በጣም ገዝፈው ትልቅ ሆነው ሰውነታቸው ትልቅ ሆኖ ሰፊውን ሰውነታቸውን እሳት ባቃጠለቻቸው ቁጥር የሚሰማቸው ህመምም እንደዚሁ ረጅም ይሆናል ሰፊ ይሆናል መሪር አሳማሚ ይሆናል ኢማሙ ሙስሊም በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአንድ ካፍር ጥርሱ ወይም ደግሞ ክራንቻ ጥርሱ የኡሁድን ተራራ ያክላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ተራራ ያክላል አንድ ሰው በጣም ትልቅ ቢሆን 200 ኪሎ ግራም ቢሆን ነው ከዛ በታች ከዛ በላይ ቢሆን ነው ወላክን ጥርሱ አንድ ትልቅ ተራራ አክሎ ሌላ ሰውነቱስ ምን ያክላል የአንድ ካፍር ጀሃነም የገባ አመፀኛ እንቢባይ አፈንጋጭ ጀሃነም ውስጥ ሆኖ ስቃዩ እንዲበረታ ሰውነቱን አላህ ከማግዘፉ የመጣ ከአንድ ተከሻ እስከ አንደኛው ተከሻው 3 ቀን ያስኬዳል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም እንደማን አካሄድ በሰው እግር ነው በሰው እርምጃ ነው ወይስ በተራ ፈረስ ነው لا والله በጣም ለሚጋልብ ጋላቢ በ3 ቀን የሚቋረጥ ያክል ስፋት ይኖረዋል ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም لا اله الا الله الله ይጠብቀን አላህ ይሄን ህሳት ምን ተነቀቅበትን አቅሊሰን ይስተን ሆኖም ሳለ ግን ጀሃነም አትሞላም ይሄ ሁሉ ግዝፈት ትልቀት ያላቸው ሰዎችም ተጨመረው ኮከብ ጨረቃና ከአላህ ውጪ የሚመለክ የነበረ ነገር ሁሉ እዛ ውስጥ ገብቶ ሳለ ወላኪን አትሞላም ትላለች الله سبحانه وتعالى تمولاش نبلو سيطيقات من تلالج هل من مزيد تجماري أهلنا يوم نقول لجهنم هل امتلأت وتقول هل من مزيد لجهنم بمن الاسكن مولاش نبلن سنطيقات تجماري أهلنا يعني المولاهم تجماري أهلنا بلا متطيقبت كان سووች ሁሉም ተደብቋቸው ተሸሽጓቸው የነበረው ውነታ ድክመታቸው ወንጀላቸው ይፋ ይወጣል نعم جهنم حرها شديد وقعرها بعيد ግለቷ በጣም ማይቻል ከባድ ነው ድልቀቷም በጣም ሩቅ ነው በጣም ጥቁር ናት ድቅድቅ ያለች ጨለማ ናት ሽታዋ በጣም አስቀያሚ ነው ስትታይ በጣም ተዘገንናለች ታስፈራለች አንድ ድንጋይ ጫፍ ላይ ከተወረወረ 70 ዓመት ስሯን አይደርስም እዛ ውስጥ ከተራራ የሆኑ ጀበሎች ተራራዎች አሉ ጀሃነም ውስጥ ከተራራ የተሰሩ ጀሃነሞች ተራራዎች አሉ አላህን ያስያመጽና ያስቀየመ ሁሉ እንዲወጣ ይገደዳል እዛ ውስጥ ወንጀለኞች ካፍሮች አፈንጋጮች እዛ ውስጥ ከእጅና ከመግል የሆኑ ወንዞችም አሉ አመፀኞች ይጠጣሉ ከላይም እሳት አለላቸው ከስርም እሳት አለላቸው ከግራም እሳት አለላቸው ከቀኝም እሳት አለላቸው በሁሉም በኩል በእሳት ተከበዋል وهم غرقا في النار بل እሳት ውስጥ ተሰምጠው እንዲኖሩ ይደረጋሉ ድምጻቸው ጮክ ብሎ ይጮሃሉ እርስ በርሳቸው ይወቃቀሳሉ
የሚፈልጉትን ነገር ከማግኘት ተስፋቸው መንምኗል። ወደ ራሳቸውም ይመለሳሉ፣ መውቀስም ይጀምራሉ። ነዓም በአዱንያ ይፈሩትና ያቁት ከነበረው ከበጣም ከሚሰጉት አዛቦችና ወይም ደግሞ አዱንያ ያስፈሩ የነበሩ ነገሮች እዛ አጥፍ ድርብ ሆነው አስፈሪነታቸውና አስተቃቅነታቸው እዛሁም አለ። ምሳሌን እባብ ማድረግ እንችላለን። እባብን ሲያይ ማይፈራ የለም። ማይፈራ እባብ አለ፣ ይፈራ እባብ አለ። አብዛኛው ህብረተሰብ ግን እባብን ይፈራል። አሁን የአዱንያን እባብ ባይፈራ ወላኪን አኺራ ላይ ሁሉም እባብ መርዛማና መርዙም ከአዱንያ ወጥፍ ድርብ የሚበልጥ እባብን ሆኖ አላህ Subhanahu Wa Ta'ala ጠማሞችን ሊያሰቃይ አላህ አዘጋጅቶታል። የአዱንያ አይነትን እባብ እንዳይመስልህ። የአንዱ ብቻ እባብ አንገቱ የበሬን አንገት ያክላል። ነዓም በተጨማሪም ግንጦች አሉ። በቅሎ የሚያክሉ ግንጦች አሉ። እዛ ውስጥ የሚናደፉ እባቦችም ሆኑ ግንጦች አንድ የነጥፈው እንደ አዱንያ በቀላል መንገድ የምትገላገለው መርዝ አይደለም አንተ ላይ የሚረጩት። እነዚህ እባቦችና ግንጦች የረጩት መርዝ ከእሳት ማይተናነስን ስቃይ ያሰቃያቸዋል። ፊት ለፊታቸውም ከኋላም ከፊትም ሆኖ መሸሽ የማይችሉ ሆነው ሳለ ያሰቃያቸዋል። በል ከእሳቱም የበለጠ ሊያሰቃያቸው ይችላል። ምክንያቱም መርዝ ነውና። እዚህ ውስጥ የገባ ምንኛ ተዋረደ። የጀሃነም ራስ የሆነ ምንኛ አነሰ። እስኪ አድመጥ ከልብህ፣ እስኪ ቀልብህን ከፍተህ ቀልብሽን ከፍተሽ ስሚ። አቡ ሁረይራ ምን ይላል? ነብዩና ሰሃቦች ቁጭ ብለን ሳለ መስጂድ ውስጥ ነብዩ ምን አሉ? አቡ ሁረይራ እንደዘገበው ከማሩ ወያንሁ እዚህ መስጂድ ውስጥ 100,000 ሰው ቢኖር ወይም ከዛ በላይ አንድ የጀሃነም ሰውዬ ጀሃነም የተፈረደበት የጀሃነም ሰው እዚህ ውስጥ ቢኖር ከ100,000 ሰዎች ውስጥ አንድ የጀሃነም ሰው ቢኖር ጀሃነም ውስጥ ያለና ገብቶ የወጣ ሰው ቢኖር አንዴ ከዛ ውስጥ ቢተነፍስ እዛ ውስጥ ሆኖ 100,000 ሰዎች ውስጥ ሆኖ አንድ የጀሃነም ሰው ቢተነፍስ ወደ ውጪ ትንፋሹም ሄዶ ሰዎች እንዲነካቸውና ቢደርስ ወይም ደግሞ አንድ ታይሄ በ100,000 ሰዎች ውስጥ ያለው አንድ ግለሰብ ቢተነፍስ የጀሃነም ሰው ነው ቢተነፍስ የሱ ትንፋሽ ሁሉንም ሰዎች ሄዶ ይነካቸው ነበር። ግለቱና ሙቀቱ ውስጥ ላይ የታመቀው የጀሃነም እንፋሎት ከሱ እንፋሎት የመጣም መስጂዱ ይቃጠል ነበር። እዛ ውስጥ ያሉትም ይቃጠሉ ነበር ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። የወርደት ሀገር ናት፣ የጭንቅ ሀገር ናት ጀሃነም። አላህ እሱን ያመፁ ሰዎችና ጂኖችን ሊያሰቃይባትን ፈጥሯታል። በሰው ልጆችና በአመፀኛ ጂኖችም ትሞላለች። አላህ Subhanahu Wa Ta'ala ይሄንኑ ሲያጠናክር وتمت كلمة ربك لأملأن جهنم من الجنة والناس أجمعين. يا الله قالوا ألفال تفزموال من بلو جنة جهنم مولاتا لو كسووشم كجنوشم لكسي قبو በዚህ መሰረትም ሊሟሉ ነውና ጀሃነምን ሊያሟሉ ነውና እየቀጠሉ መግባታቸው ይቀጥላል። ልክ ገብተው ሲያዩ ወደ ግራና ወደ ቀኝ ያሉ ምናልባት አንድ ከአላህ የሚያስታርቀንን ሰው እናገኝ ይሆናል ብለው ምናልባት አላህ ዘንድ ተማጽኖ መልጃ ሆኖ ከዚህ ጭንቅ የሚያወጣቸው የሚያቀልላቸውን ሰው እናገኛለን ብለው ግና ይሄን አይደለም የሚያገኙት። እዛ ውስጥ ሞኞች እንጂ ብልሆች አላህ ቀልብ የሰጣቸውና በተሰጣቸው ቀልብም የተጠቀሙ እዛ ውስጥ አይገኙም። በአዱንያ ሱር የተባሉትን ሰርተው ተው የተባሉትን ትተው ህይወታቸውን 60 ማክሲመም 100 ዓመታቸውን በኸይር ነገር በተቻላቸው መጠን ነፍሳቸውን ተያሉ በኸይር ነገር ህይወታቸውን ስለጨረሱ ብልሆች እዛ ውስጥ የሉም። ይልቁንስ ያሉት ማናቸው? ጅሎች ናቸው። የጅሎች ሁሉ ጅል ሸይጣን ነው። ግና ጅሎችን ሲያገኝ ተጃጅሎ አጃጅሏቸው በለህ ሆኖ ተገኝቶ በአእምሯቸው መጫወት ችለዋል። አዱንያ ላይ إنه هو يدعوكم وقبيله من حيث لا ترونهم እኛ በማናየው ሰዎች በማያዩት መልኩ ጎትጉቶ ሰዎችን ወደ ጀሃነም መንገድ እንዳልመራ ሁሉ ጅልነቱ እዛ ታውቆ ከሞኞች ጋር ጀሃነም ይገኛል። ወደ ግራ ወደ ቀኝ ሲያዩ ነብዮችን አያዩም ጀሃነም ውስጥ። ለምን? አላህን ይፈሩ ነበር። ሰሃቦችን አያዩም። ለምን? አላህን ይፈሩ ነበር። አላህን የሚያውቁና አላህን የሚፈሩትን ጀሃነም ውስጥ አያገኟቸውም። ለምን? አላህን ይፈሩ ነበር።
ይህን ማንን ያገኛሉ? ጀሃነም ውስጥ ሸይጣንን ያገኛሉ። የጀሃነም ጓዶችን ያገኛሉ። ፍርዓውንና ሃማንን ያገኛሉ። ካፊሮችና አፈንጋጮችን ሙጅሪሞችን ያገኛሉ። አስመሳዮችና በዲናቸው የሚጫወቱ ግዴለሾችን ያገኛሉ። ነዓም ዲናቸውን ለዱንያ የሚሸጡትን ዲናቸውን በዱንያዊ ጥቅም የሚሸጡትን ያገኛሉ። ከሰው ጋር የሚተነፍሱትን ያገኛሉ። ይህንም መውጣትን እነዚህ እንደማያስታርቋቸው ሲያውቁ ለመውጣት ይሞክራሉ። የጀሃነም ጠባቂዎች ዘባንያ የሚባሉ መላእክቶችም ለመዶሻ ወደ ታች መቷቸዋል። የጀሃነም ፍምም ወደ ላይ ያስፈነጥራቸዋል። ጮሃሉ፣ ይድረሱልኝ ጥሪም ያሰማሉ፣ ይንጫጫሉ። የጀሃነም ዘበኞች ወደ ግራ ወደ ቀኝ ያደረጉ ይቀቅሏቸዋል። አንዴ ወደ ጥግ፣ አንዴ ወደ ፊት፣ አንዴ ወደ ኋላ ያደርጓቸዋል። እጃቸው ወደ አፋቸው ታስሯል። እግራቸው ተሰብስቦ በካቴና ተወጥሯል። ፊታቸው ከወንጀላቸው የመጣ ጠቅሯል። ይጣራሉ፣ ይጮሃሉ፣ ወይኔ ይላሉ። ማሊክ ሆይ አላህ ያለው ነገር ተፈጽሟል፣ ያው ጀሃነምን ቀምሰናል፣ እባክህ ራራልን አውጣን ይሉታል ማለክን። ማሊክ ሆይ ቆዳችን ተቃጥሎ አለቀ፣ ማሊክ ሆይ አውጣን፣ ሁለተኛ ወደዚህ ያመጣንን ወንጀል አንደግመውም አንሰራም። ይህንም የጀሃነም ዘበኞች ሃይሃት ምንኛ ነው የምታወሩት? ምንኛ ነው የምታስቡት? ጊዜው እኮ ይሄ ነገር የሚስተናገድበት ጊዜ አይደለም። የጸጸትና የመመለስ ሰዓቱ ድሮ አለፈ። ላ ኹሩጀ ለኩም ሚን ዳሪል ሀዋን፣ ከውርደቷ ሀገር ከስቃይዋ ሀገር የመውጣት እድል ከእንግዲህ የላችሁም። አሁን ወላሂ ከዚህ ስቃይ አላህ እንዲጠብቀን ጠዋትና ማታ መጠበቅና አላህን መጠየቅ ነበረብን። ከሰላታችን በኋላ ሁሌ አላሁመ ኢኒ አዑዙ ቢከ ሚን ዐዛቢ ጀሃነም እንድንል ነብይ ሰለላሁ ዐለይሂ ወሰለም አስተምረውናል። ከሰላት በኋላም ሰላት ውስጥም ዱዓ፣ ስራ ቦታም ትምህርት ቦታም የትም ሆነን ጀሃነምን መርሳት እንዳሌለብን ራሳችንን ልንገስጽ ይገባናል። ወላሂ ዐዚም የመመለሻ ሁሉ የመርጊያ ሁሉ የከፋች መርጊያ ብትኖር ጀሃነም ናት። እዛ ውስጥ ያሉ ሰዎች ሁሌ ይወቀሳሉ፣ ሁሌ ይተቻሉ፣ ሁሌ ያመናጭቋቸዋል መላእክቶች። ለምን እዚህ መጣችሁ? አቅል አልነበራችሁም ወይ? قال الله تعالى وللذين كفروا بربهم عذاب جهنم وبئس المصير ለነዚያ ለከዱና ላፈነገጡ ጀሃነም አለችላቸው በስቃይ የተሞላች ሆና መመለሻቸው ከፋ። እዛ ውስጥም ሲወረወሩ እጅ ከፍንጅ ታስረው እዛ ውስጥ ጭንቀትን መከራን ያያሉ። መከራው አይቋረጥም። ከመከራዎችም አንዱ ህሊናቸውን ከሚያሰቃያቸው አንዱ كلما ألقي فيها فوج سألهم خزنتها ألم يأتكم نذير يتوسنوا ጭፍራዎች ወደ ጀሃነም በተነዱና ጀሃነም ውስጥ በገቡ ቁጥር የጀሃነም ዘበኞች ألم يأتكم نذير ከጀሃነም ያስጠነቅቃችሁ አስጠንቃቂ አልመጣም ነበር እንዴ? ከጀሃነም የምትወጡበትን መንገድ የምትድኑበትን መንገድ የሚገልጽላችሁ ነብይ፣ ዑለማ፣ የሚያብራራ የሚመክር አልመጣላችሁም ነበር እንዴ ይባላሉ። መጥቶልን ነበረ። ቃሉ በላ አሁን መጥቶልን ነበረ፣ ግን አቅል አልነበረንም እናስተነትንም ነበር ይላሉ። ይሄም ደግሞ የራሳቸውን ጅልነት ሲያውቁ የባሰ ሌላ ስቃይና ውርደት ይሰማቸዋል። فأما من طغى وآثر الحياة الدنيا فإن الجحيم هي المأوى يتأمم ما يا الدنيا اندستا كجنته ياسبلت أما يسو هيوت جهنم نات يسو متقيا جهنم نات اسكي أدمت قلبهن نكا هدرقو لا أخيراش تجنكي الله سبحانه وتعالى بباروتشو محل سيفرد አንድን ባህሪያ ደግሞ ወደ ጀሃነም እንዲሄድ ከተወሰነበትና መሄድ ሲጀምር ወንጀሉን ካሳመነውና ካረጋገጠለት በኋላ አላህ ይጣራል። ምን ብሎ? መላእክቶች ሆይ ያዙት፣ የኔንም ቅጣት አቅምሱት፣ የኔ ቁጣ ዛሬ በጣም የበረታ ነው ለኔ ሐያ ያልነበረው ሰው በማለት አላህ ያዛል። አላህም ቁርአን ላይ እንዲህ ይላል خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا
درعها 70 ذراعا فاسلكوه يازوت أسروتن بكاتينا جكفنج كذام ወደ ጀሃነም ከተቱት ይላል አላህ Subhanahu Wa Ta'ala ያ አላህ ትእዛዝ ነው መላእክቶች ደግሞ አላህ ያዘዛቸውን ከመታዘዝ ወደ ኋላ አይሉም በካቴና ውስጥም አስገቡት أسروتم أوردوتم قوتتوتم جهنم بفيتو خذوه فاعتلوه إلى سواء الجحيم ثم صبوا فوق رأسه من عذاب الحميم يا زوت ودا جهنم قفتروت ودا مهلم أسقبوت كذا የጀሃነምን የጋለ ውሃን አፍስሱበት ይሄን ትእዛዝ አላህ ሲያስተላልፍ 70 መላእክቶች ይሽቀዳደማሉ እኔ ነኝ ምቀጣው እኔ ነኝ የአላህን ትእዛዝ መተገበረው ይሄን ሰው ጀሃነም ከተው ብለው ይሽቀዳደማሉ ወደ ጀሃነምም በፊቱ የጎተቱ ይወስዱታል ጀሃነም መሐለም ያስገቡታል ከእሳት ጀሃነም ጠባቂ መላእክቶች አንዱ በመዶሻ ጭንቅላቱን አናቱን ይመታዋል ይህኔም አንጎሉ እንዳልነበረ ይከፈታል እዚህ የተከፈተው ጭንቅላቱ አናቱ አንጎሉ ላይ ጀሃነም ላይ የጋለ ውሃ እንዲፈስ ይደረጋል አላህ ይጠብቀን የፈሰሰው ውሃ ወደ ውስጥ በመግባት የሆደቃው እንዳለ በጀሃነም እሳት እንዲቀቀል በጀሃነም በጋለ ውሃ እንዲንተከተክ ይደረጋል የተረፈውም የውጫዊ አካል ሰውነቱ ላይ እንዲፈስ ይደረጋል የሆደቃውም ከታች ይወጣል ይህኔም ይባላል መላእክቶች ውርደቱ ላይ ውርደት እንዲጨምሩለት ذق إنك أنت العزيز الكريم በዚህ አሰቃቂ በሆነ ሁኔታ ላይ ያለ ቅመስ አንተ ትልቁ ሰው አንተ ጀብደኛ አንተ ኃይለኛው አዱንያ ጀሃነም ሲባል ታሾፋል ነበር አላህን ፍራ ሲባል ቀልድ ይመስልሃል ነበር እሳት ሲባል ሩቅ ይመስልሃል ነበር ትንቀባረርና ትኮራል ነበር እንካ ቅመስ አንተ ኩራተኛ እንካ ቅመስ አንተ ትልቅ ሰው اللهم أجرنا من النار ومن غضبك يا عزيز يا جبار ينم በዚህ መልኩ ስቃየን መከራውን ይቀምሳል ትልቅ የነበረና ከመስገድ ለአላህ ከማጎብደድ አሻፈረኝ ይል እንዳልነበረ ውርደትን ይቀምሳል በጀሃነም ገብቶ እኛ በእጃችን እንደምናበስለው ምግብ ጀሃነም ላይ ይንተከተካል والله ማንንም መውቀስ አይችልም ራሱን እንጂ ነብያት ተልከዋል ቁርአን መጥቷል ዑለማዎች መክረዋል ዱንያ ግን አታላዋለች ራሱ ግን ተንቀባሯል ለነፍስያውና ለሸይጣን ግን እጅ ሰጥቷል ምንም ማድረግ አይችልም መላእክቶች ከከፋው ወደ ከፋው ያንተከትኩታል እሳት ውስጥ አላህ አቅል ይስጠንና ከዚህ መዳን ምንችልበትን ጎዳና ምንጨብጥ አላህ ያድርገን ابن عباس من ይላል ቅመስ አንተ ትልቁ ሰው ማለት አይ ليس بعزيز ولا كريم አንተ የተከበርክም ትልቅም አይደለህም ምንህና አንተ ከመሰቃየት ምትድን አንተ الدنيا ላይ በክብርህ በሀብትህ በደረጃህ በእውቀትህ ምታመልጥ መስልህ ነበር ምታመልጪ ምትድን ይመስልሽ ነበር አይደለም አላህ ዘንድ በቀልብ ተሰርቶ በተመጣ በመልካም ስራ እንጂ ማምለጥ አይቻልም ጀሃነም ውስጥ ምግብም የለህ መጠጥም የለህ የጀሃነም ሰዎች እጅና ምግል እንጂ መጠጥም የላቸውም በጀሃነም የጋለ የሰዎች ከዝሙተኞች ብልት ውስጥ የሚወጣ ግማታም የሆነ ጥንብ የሆነ ግም የሆነ መጠጥ እንጂ ኢማሙ አህመድ ረዲየላሁ ዐንሁ ረሂመሁላህ በዘገቡት ሐዲስ ከአቡ ኡማማ ነብዩ ሰለላሁ ዐለይሂ ወሰለም ويسقى من ماء صديد ከእጅ የሆነ ውሃን ይጋታል እንዲጋት ይደረጋል ይላል አላህ ቁርአን ላይ ጀሃነም የገባ ሰው ከእጅ የሆነን ውሃ እንዲጋት ይደረጋል የሚለው አንቀጽ ላይ ነብዩ ምን አሉ በግድ እንዲጠጣ ይሰጠዋል አልጠጣም ብሎም እምቢ ይላል ይሸሻል በግድ እንዲጠጣ አሁንም ይገደዳል ልክ አፉ ጋር ሲደርስ የፊቱን ስጋ ገሸላልጦ የሚጠጣው ውሃ ላይ ይጨምረዋል የውሃው እንፋሎት የጭንቅላቱ ስጋ ጭንቅላቱ ቆዳ ባጠቃላይ ተገሽልጦ ፊት ለፊቱ ይመጣል
ሳይወድ በግድ የተገረፈ ሲጠጣው የሆድ ዕቃው ይወጣል። አላህ ስብሓነሁ ወተዓላ ይሄንን ውሃ ሲገልጽልን ምን ይላል? ወሱቁ ማአን ሐሚመን ፈቀጠዐ አምዓአሁም ጀሃነም ውስጥ ውሃ ጠጡ። ውሃ ተባለ እንጂ የጋለ የጀሃነም ውሃ ነው። የሆድ ዕቃቸውንም ቆራርጦ በጣጥሶ ያወጣላቸዋል። አላህ ነግሮናል ምንኛ እንደሚሰቃዩና ምን ብለው እንደሚጣሩ። ውሃ ሲጠይቁ በምን መልኩ እንደሚጠይቁ ውሃ አለመሆኑን ካያወቁ ደምና እጅ ምግል መሆኑን ካያወቁ ሊጠጡት ይሞክራሉ። ሌላም ውሃ ስጡኝ ይላሉ። وإن يستغيثوا يغاثوا بماء كالمهل يشوي الوجوه ድረሱልኝ ተቃጠልኩኝ ማቀዘቅዝበትን ስጡኝ ብለው እርዳታ ቢጣሩ ቢጠይቁ ይጋቱ ቢማ ውሃ ይሰጣቸዋል። ግን ይሄ ውሃ ሙህል ነው፣ የዘይት ጭላጭ ነው። የሰው ልጆች የአመፀኞች ሙጅሪሞች ጀሃነም ላይ ሲቀቀሉ የሚወጣ የነሱ እጅና ምግል ነው፣ ደም ነው። ወዶ አይደለም የሚጠጣው ተገዶ እንዲጠጣ ይደረጋል። በዚህ መልኩ ጀሃነም ላይ የሚኖር ኑሮ ማይባል ሞት ማይባል በል ከዚህም የከፋ ሌላ አለ። የሰው ልጅ ቀርቶ ድንጋይ ጎዝ ነገር ሊሸከመው የማይችል የተለያዩ ስቃዮች አሉ። ሸጀረተ ዘቁምም አንዷ ናት። ስለ ሸጀረተ ዘቁም ተነግሮናል። እስኪ ምን ያክል ራሳችንን ቀይረናል በሰማነው ስለ ጀሃነም፣ ስለ ጀነት፣ ስለ እሳት። قال الله تعالى ذلك خير نزلا أم شجرة الزقوم إنا جعلناها فتنة للظالمين. الله سلا جنة ጸጋ ስለ ሑረል አይኗ ስለ ኒዕማዋ ስለ ቅንጦቷ ከተናገረ በኋላ አዛሊከ ኸይር ይሄ በአዱንያ ብልህ ሆኖ ኑሮ ጀነት ላይ ገብቶ በቅንጦት መኖር ነው የሚሻለው? አም ሸጀረት ዘቁም ወይስ የዘቁም ቅጠል ናት የምትሻለው? ወይስ የዘቁም ዛፍ ናት የምትሻለው? ኢና ጀዐልናሃ ፊትነተን ሊዛሊሚን ለግፈኞች ቅጣትና ስቃይ አድርገናታል። ለበዳዮች ራሳቸውን ለበደሉ አላህን ለረሱ ቅጣትና መፈተኛ አድርገናታል። ይህችም ከጀሃነም አዘቅት ናት የበቀለችው። ስሯ ያለው የጀሃነም አዘቅት ላይ ነው። የዚህችም ዛፍ የዘቁም ዛፍም እንብጧ የሸይጣንን ጭንቅላት ይመስላል ይላል አላህ ሱብሓነሁ ወተዓላ። ሸይጣን ምን ይመስላል? ከስሙ ራሱ አስቀያሚ መሆኑን ከባህሪው ከድርጊቶቹ ራሱ አስቀያሚ መሆኑን መረዳት እንችላለን። ጀሃነም የገቡት ለአኪሉነ ሚንሃ ከዚህች ዘግናኝና አስቀያሚ ከሆነች ቅጠል ይበላሉ። ደሞም ትንሽ ሳይሆን ሆዳቸው እስኪሞላ ድረስ። በተጨማሪም ከጀሃነም እጅና ምግል የተቀላቀለ ውሃ አለላቸው። ይሄንም በልተው ይሄ ብቻ ሳይሆን ቅጣታቸው ማምለጫ ሊኖራቸው ማይችል ثم ان مرجعهم لإلى الجحيم ከዛም ወደ ጀሃነም ይገባሉ። በዚህ መልኩ አንዴ ብቻ ሳይሆን ሁሌ ይሄን የበሉ ይኖራሉ። ልክ እችን ዘቁምን ቅጠል ሲበሉ ሆዳቸውን ይቆራረጣቸዋል። ሽታቸውም የከፋ ይሆናል። አፋቸውም ይሰነጣጠቃል። ውሃም ሲፈልጉ ይሄን ማብረድና ማቀዝቀዝም ሲፈልጉ የጋለ ሌላ ውሃ ነው የሚሰጣቸው። ደምና መገል እጅ ተቀላቅሎ ሳይወዱ በግድ በሽተኛ ግመል እንደምትጠጣው ይጠጣሉ። ግና ይጠጡ እንጂ አይረኩም። አላህ ስብሓነሁ ወተዓላ ይሄንም ሲገልጽልን ثم إنكم أيها الضالون المكذبون እናንተ ጠማሞችና አስተባባዮች ሆይ የዘቁምን ቅጠል ትበላላችሁ፣ ከዛም የታመመች በሽተኛ ግመል እንደምትጠጣው የጀሃነምን የጋለ ውሃን ትጠጣላችሁ ይለናል አላህ ስብሓነሁ ወተዓላ። በል በዚህ ቢያበቃ ምንም አልነበረ። በተጨማሪም ሰውነታቸው አካላቸውም እንደተሰቃዩ ይኖራሉ። አንዲት የዘቁም ቅጠል ወደ አዱንያ ብትመጣ የአዱንያ ውሃና ምግብን ታበላሸው ነበር ይሉናል ነብዩ ሰለላሁ ዐለይሂ ወሰለም። طيب አንዷ ቅጠል ከሆነች የምታበላሸው ሳይወድ በግድ ሁሌ የሚበላሸውሳ ምንኛ ይሰቃያል። አላህ ሱብሓነሁ ወተዓላ
ፊታቸው በጀሃነም እሳት እንዲጠበስ ያደርጋል ሰውነታቸው በጀሃነም እሳት እንዲግልና እንዲጠበስ እንዲቀቀል ያደርጋል ቆዳቸው ባለቀ ቁጥርም እንዲቀየርላቸው ያደርጋል ሰውነታቸው ይቀጠራል ልባቸው አልፎ ጭንቅላታቸውን አልፎ ዋናው የሆነው ቀልባቸው አላህን ያምፁበት የነበረው በእንቢተኝነትና በኩራት የተሞላው ልባቸውን ድረስ ሄዶ ያቃጥላቸዋል نار الله الموقدة التي تطلع على الأفئدة يا الله እሳት አለች ለምቢተኛና ለጉረኛ ሁሉ አለችለት التي تطلع على الأفئدة أي اللي يدخل لهيبها إلى الفؤاد ልክ ህመሟና ስቃይዋ ሰውነትን አጥንትን ቆዳን ብቻ ሳይሆን ዋናውን የሰው ልጅ ልቡን ቀልቡን ሄዶ የሚያቃጥል የሆነች ዘግናኝ እሳት አለችለት ከጀሃነም የሆነ እሳት ደረታቸው ላይ ይቀመጣል ከጀርባቸው ይወጣል ጀርባቸው ላይ ይቀመጣል ከደረታቸው ይወጣል በዚህ መልኩ ይሰቃያሉ አላህ ምንም አልበደላቸውም ራሳቸውን ነው የበደሉት ሶላትን ተዉ ሶላት ላይ ተዘናጉ ዝሙትን ተዳፈሩ ሪባን እንደፈለጉ በቀላሉ መብላት ጀመሩ حرام ነገሮች ላይ መስቀዳደም ጀመሩ በመጥፎ ነገር ላይ ግንባር ቀደም ሆኑ ከጥሩ ነገር ተዘናጉ ዛሬ ቅጣታቸው ላይ ቅጣት ነው ውርደታቸው ላይ ውርደት ነው የሚጨመርላቸው ያለ እሳት መጠጊያ መመለሻም የላቸውም በሁሉ መቅጣጫ ታካባቸዋለች አላህ Subhanahu Wa Ta'ala ከግፈኞችና ካፈንጋጮች እንዳይመሳሰሉ ከለከላቸው ይሄን ያደረጉ ከልክሏቸው ነበር አዱንያ ላይ ካመፀኞች ከሙጅሪሞች አትሆኑ እነሱ ያደረጉትን ሁሉ ለማድረግ አትሞክሩ ለነሱ ጀነታቸው ነው አዱንያ ላይ እነሱ የሚያደርጉትን ከማድረግ ይልቅ በተቃራኒው መልካም ስራን ስሩ ነፍስያችሁን አሸንፏት እነሱን አይታችሁ አትታለሉ አላቸው ይሄን ካደረጋችሁም እሳት ትጠብሳችኋለች ተብለው ነበር እንዴ አሉ ኮሩ ተታለሉ ካፍሮች ያደረጉትን ሁሉ ተከታትለው ማድረግና እንደነሱ መንደላቀቅ ጀመሩ እንዲህ በማለታቸውና ከነሱ በመመሳሰላቸው ጀሃነም ተጠባበቃቸው ነበር አገኘቻቸው አቀመሰቻቸው ይኔ ብታያቸው ጀሃነም ውስጥ ያሉ ሰዎችን ማየትን እድል ብናገኝ ፊታቸው እሳት ሆኖ እሳት ውስጥ ታስረው እሳት ውስጥ ቆመው እሳትን ለብሰው እሳትን እየበሉ እሳትን እየጠጡ ይህንም ስቃዩ ሲበረታ የጀነት ሰዎችን እየተጣሩ በዚህ በሚዘገነን ሁኔታ ሆነው ሳለ ምናልባት ወደ ጀነት ማዶ ለማዶ ሲያዩ የሚያውቁትን ሰው ያዩ ይሆናል የጀነት ሰዎችም ሲያዩአቸው እና ወጀድና ማ ወዐደ ረቡና ሐቃ አላህ Subhanahu Wa Ta'ala ገብቶልን የነበረውን ቃል አግኝተናል እመኑ ቀጥበሉ ጀነት ትገባላችሁ ተብለን ነበር ገብተናል እናንተ ተገኛችሁን ጠመሙ እንደፈለጋችሁ አፈንግጡ ጀሃነም ትገባላችሁ ተብላችሁ ነበር አገኛችሁን አዎ አግኝተናል ይሏቸዋል ይህንም ያ አህለል ጀነ እናንተ ጀነት ሰዎች ሆይ ምናልባት አባት ይኖራል ጀነት ውስጥ አፈንጋጭ ልጁ ጀሃነም ገብቶ እናት ትኖራለች አፈንጋጭ ልጇ ጀነት ጀሃነም ገብታ አባቴ ሆይ ወንድሜ ሆይ አጎቴ ሆይ ጓደኛዬ ሆይ ብለው ወደ ጀነት ይጣራሉ እባካችሁ ከቀብር ስንወጣም ጥምና ረሃብ አሰቃይቶን ነበር ቂያማ ሜዳ ላይም ጥምና ረሃብ አሰቃይቶን ነበር ወደዚህም ስንነዳ ጥምና ረሃብ አሰቃይቶን ነበር አሁን ጥምና ረሃብን መቋቋም አልቻልንም ጠማን ራበን ብለን ስንል ሚሰጠን የባሰ ስቃዩን የሚያበረታ ረሃቡን የሚጨምር ነገር ነው እባካችሁ አፊዱ علينا من الماء أو مما رزقكم الله እባካችሁ ትንሽ ውሃ ወደኛ እስኪ ስጡን አፍስሱልን አቀብሉን አው ሚማ ረዘቀኩም الله ውሃ የግድ ውሃ መሆን የለበትም ሌላም ቢሆን አንጀት የሚያርስ ነገር ስጡን ይሏቸዋል እባካችሁ ዘኑልን እባካችሁ አድኑን እሳት በላችን ካቴና ሰውነታችንን ቆራረጠን ማንም መልስ አይሰጣቸውም ይልቁንስ እርስ በርሳቸው ይረጋገማሉ እንደውም ተስፋ እንዲያስቆርጧቸው ኢነላህ ሐረመሁማ ዐለል ካፊሪን አላህ Subhanahu Wa Ta'ala አላህን የረሱ ሰዎች አላህን ያመፁ ሰዎች የጀነትን ምግብ እንዳይበሉ እርም አድርጎባቸዋል ይሏቸዋል ሌላ ጭፍራ ወደ ጀሃነም በገባ ቁጥር እርስ በርሳቸውን ይረግማሉ ይሰዳደባሉ ይተቻቻሉ ጀሃነም ውስጥ ይሄን ማድረጋቸው ምንም አይጠቅማቸውም ሁሉም በውርደት ይኖራሉ ይተዋወቁና ወደ ኸይር ነገር እንዳይመጣ
ይከለክል የነበረው ጓደኛዋን እዛ ታገኘዋለች አንተ ነህ ያጠመምከኝ አንቺ ነኝ ያጠመምሽኝ ይባላሉ ምንም ግን ሊጠቅማቸው አይችልም ሁለቱም ጀሃነም ላይ ተገናኝተዋል ታስረዋል ሸይጣንም እነሱን እዛ ሲያገኛቸው ይደሰታል አላቃችሁም ይላቸዋል ለምን إن الله وعدكم وعد الحق ይኔ ቆሞ ተሰብስቦ ኹጥባም ያደርግላቸዋል አላህ ትክክለኛ የሆነን ቃል ገብቶ ነበር እመኑ ቀጥበሉ ታዘዙ ጀነት ትገባላችሁ ብሎ ነበር እኔም ደግሞ የውሸት የሆነ ቃል ገብቼላችሁ ነበር አላህ መሃሪ ነው አዛኝ ነው አላጠብቅም እንደፈለጋችሁ ሁሉ ይምራችኋል ብያችሁ ነበር አላህ ዛሬ ቃሉን ፈጽሟል የታዘዙትና በኔ ያልተሸወዱትን ጀነት ሲያስገባ በኔ የተሸወዱትና እሱንም ቢያሉ ሰዎችን ጀሃነም ከቷቸዋል ማአነ ቢሙስሪኺኩም እኔ ምንም ልረዳችሁ አልችልም ሸይጣን ባዱንያ አስታሏቸው እንዳልነበረ ሁሉ እኔ ዛሬ ምንም አልረዳችሁም እናንተ ማትረዱኝም ምንም አትውቀሱኝ ወሉሙ አንፉሰኩም ራሳችሁን ውቀሱ اني كفرت بما اشركتموني من قبل كاهم قدم الشي بلاچو كالله አጋርታችሁ አላህን መታዘዝ ሲኖርባችሁ አላህን መታዘዝ ትታችሁ እኔን ታዛችሁ ነበር አላህ ያዛችሁን ትቻችሁ ነፍስያችሁና ሸይጣን ያዛችሁን ታዛችሁ ነበር ካሁን ቀደም በአላህ Subhanahu Wa Ta'ala ስልጣን ገብቼ ወይም ደግሞ ለአላህ ሊሰጥ ይገባ የነበረውን ስልጣን ለኔ ተሰጡኝ ዝም ብዬ ነበር ዛሬ ግን እኔ ክጃለሁ አላቃችሁም إن الظالمين لهم عذاب أليم بداوش زاري أستقاقنا أثاماني يهون قطات አለላቸው ብሎ الدنيا ላይ ሲያታላቸው ሒጃብ ልታረክ ስትር ነገ እንዳላላት ሁሉ ዘካሊያ ወጣ ሲል ነገ እንዳላለው ሁሉ ከወንጀል ሊታቀቡ ሲሉ የሰው ልጆችን ሌላ ቀን ገና ነው እንዳላላቸው ሁሉ ጀሃነም ላይ አትውቀሱኝ ምንም ማረዳችሁም ምንም አትረዱኝም ግፈኛ ሁሉ አሰቃቂ አዛብ አለለት ብሎ ሸይጣን ከነሱ ራሱን ያጸዳል ራሱን ያርቃል እዘን አትቆጩ ምንም ቁጭት አይጠቅምም አትጸጸቱ ምንም መጸጸት አይጠቅምም አትዘኑ ምንም ማዘን አይጠቅምም ዛሬ ይኔም ጌታችን ሆይ ሁለቴ አሞትከንኮ ሁለቴ ቀሰቀስከንኮ ይበቃናል ከእንግዲህ አውጣን ይላሉ በእናታችን ሆድ ውስጥ ሙታን ነበረን መንይ ነበረን ከዛ ህያው አደረከን ከዛም አውጥተህ ህያው አደረከን አሁንም ገደልከን ይሄው ቀሰቀስከን ይሄን ሁሉ የህይወት ሂደትን አልፈናል ከእንግዲህ ጌታችን ሆይ ስቃዩንም አይተነዋል አምነናል ወደ አዱንያ መልሰን ይላሉ ማንንም አይሰማቸውም ማንንም አያዝንላቸውም ነዓም ወላሂ እሳት የውርደትና የጭንቅ የስቃይ ሀገር የልቅሻና የትካዜ የሐዘን ሀገር የሰው ልጆች ደማቸው የእንባቸው አልቆ የደም እንባ ሲያለቅሱ ብዙ ጅረቶችና የባህር ጎርፎች ከሰው ልጆችን ባይፈጠራሉ ምንም ማልቀስ አይጠቅማቸውም قال الله تعالى وهم يصطرخون فيها ربنا أخرجنا እዛ ውስጥ እንጫጫሉ እርታን ያሰማሉ አውጡኝ ይላሉ ማንንም ግን አይሰማቸውም እخسኡ እረፉ ዘትበሉ ድምጽ አታሰሙ ይባላሉ አቡ ሙሳ አልአሽዓሪ ከረሱሉ ሰለላሁ ዐለይሂ ወሰለም በዘገቡት ሐዲስ ምን ይላሉ የጀሃነም ሰዎች ያለቅሳሉ ልክ ሲያለቅሱ በፈሰሰው እንባ ጀልባዎችና ሰፊናዎች መርከቦች ይጓዙ ቢባሉ ያዝጉት ነበር ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ማልቀስም አይጠቅማቸውም ጀሃነም መሰብሰቢያቸው ናት የእንቢተኞች መሰብሰቢያ ናት ጥቁር ናት ጥልቀቷም በጣም የከፋ ነው እዛ ውስጥ የገባ ሰው ቀልቡ አንዴ ሞራሉ ይነካል ተስፋው ይመነምናል መቼም አይጠገንም ሐጃጅ የሚባለው አመፀኛ ሰው ብዙ ሰሃቦችና ታቢዒዎችን የጨፈጨፈው ሰው ሰዒድ ኢብኑ ጁበይርን ጠየቀው አንተ በተአምር ስቃህ አታቅም ከትብለህ ስቃህ አታቅም አሉ እውነት ነው እንዴ ብሎ ሲጠይቀው ሰዒድ ምን አለ ጀሃነም ፊት ለፊቱ ግላ የጀሃነም ካቴናዎች ተዘጋጅተው ዘባንያዎች እጃቸው ላይ መዶሻ ይዘው እየጠበቁት ያለ ሰው እንዴት ነው ሙሉ በሙሉ ድምጹ ወይም ደግሞ ከተብሎ የሚሰቀው ብሎ መልስ ሰጠው መሐመድ ኢብኑ ዋሲዕ ደግሞ ለምንድነው ስትቀመጥ አንተ ሁሌ ተጨናንቀህ የምትቀመጠው ዘና ብለህ ተደግፈህ ለምን አትቀመጥም ሲባል انما يتكع الواسع انما يتكع الامن ተደግፎና ዘና ብሎኮ የሚቀመጠው ከስጋት ሁሉ የዳነ ሰው ነው نعم ሰለፎችን ቀደም ተደጋጎችን ጀሃነም ገና እዚሁ ያሉ እንዲጨነቁ እንዲጠበቡ አድርጋቸዋለች አብዛኞቹ ሰዎች በአላህ ረህመት ላይ ተስፋ ያደርጋሉ የአላህን ረህመት ብቻ ይከጅላሉ የአላህን ትእዛዝና የአላህን ዋጅብን አላህ ያዛቸውን ነገር ዘንግተው ሳለ
አላህ ግን ቅጣቱ ብርቱ እንደሆነ ይረሳሉ። አላህ Subhanahu Wa Ta'ala እንዲህ ብሎ የተናገረውን አያውቁም እንዴ? أم حسب الذين اجترحوا السيئات أن نجعلهم كالذين آمنوا سواء محياهم ومماتهم ساء ما يحكمون እነዚያ ወንጀልን የተዳፈሩ ወንጀልን ያድበሰበሱ በዱንያ አላህን ፈርተው አምነው ቀጥ ብለው ካሉ ሰዎች አስተካክለን እንድናኖራቸው እኩል አድርገን እንድናኖራቸው ይፈልጋሉ እንዴ? በዱንያ እኩል ሆነው ሊኖሩ ይችላሉ፣ በአኺራም እኩል ሆነው በሰላም ይኖሩ የሚመስላቸው ከሆነ ተሳስተዋል ይላል አላህ Subhanahu Wa Ta'ala። ራሳችንን ከእሳት ለማዳን እንሞክር። የአላህ ረህመት ካልታከለበትና በስራችን ካልተጋን ወላሂ ከከሳሪዎች እንሆናለን። ጀሃነም ውስጥ ከሚታሰሩ እንሆናለን። ከሰለፎች መሃል አንዱ ሲያለቅስ ለምን ታለቅሳለህ ሲባል ጀሃነም እኮ ፊት ለፊት ያለች አይደለም፣ ጀሃነም ላይ ሊቀቅለኝ አላህ Subhanahu Wa Ta'ala ሊቀቅለኝ የሚችል ሆኖ አይደለም አንድ እስር ቤት ላይ ከጀሃነም አርቆኝ የሆነ ባዶ ክፍል ላይ እስር ቤት ላይ ሊያስረኝ መሆኑን ባቅሁላ ማልቀስ ይኖርብኝ ነበር። ጀሃነም እንደዚህ በግለቷ መጠብቀኝ ሆኖ ሳለ ለምን አላለቅስም ብሎ ነበር። ትልቁን ጭንቃችን ከጀሃነም እናመልጥበትን መንገድ እናደርግ። ትልቁን ጭንቃችን የአላህን Subhanahu Wa Ta'ala ውዴታ የምናደርግበትን ነገር እናደርግ። ከጀሃነም ካመለጥና ጀነት ከገባን ትልቅ የሆነ እድል ነው። በጣም ራሳችንን ልንጠብቅና ለራሳችን ትልቅ ቦታ ልንሰጥ ይገባናል። በዱንያዊ ጉዳይ ላይ ሁሌም ለውጥ ሳናመጣ መኖር አንወድም። በአኺራ ጉዳይ ላይ ግን ሁሌም ያውነን ለውጥ እናምጣ። ራሳችንን እናሳድግ። ራሳችንን ወደ አላህ Subhanahu Wa Ta'ala የበለጠ እናቅርብ። ጭንቁ ስቃዩ ሲበረታባቸው መውጣትም ሆነ ስቃዩ እንደማይቀንስላቸው ሲያውቁ ምን ይላሉ? ربنا غلبت علينا شقوتنا ጌታችን ሆይ በቃ ጠማምነታችን አፈንጋጭነታችን አሸንፎን ነው ለዚህ ስቃይ የበቃ ነው። እባክህ ጌታችን ሆይ ምንም ዑዝር ማቅረብ አንችልም፣ ምንም ምክንያት ማምጣት መፍጠር አንችልም። እባክህ በቃ ጠማማ ነበር፣ በቃ ጠማምነታችን አምነናል አውጣን ይላሉ። ይሄ ምኞታቸው በተአምር አይጠቅማቸውም። ምኞታቸው ላይ የባሰ እንዲመነመን ይደረጋሉ። ሞት የሚባለው ነገር እንዲታረድ አላህ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም የጀነትና የጀሃነም ሰዎች ከገቡና ቁጭ ካሉ በኋላ መሃል ላይ የሆነ ወፍራም በግ ይመጣና ይቆማል። የጀነት ሰዎች ተጠርተው ይሄን ታቁታላችሁ ነው ሲባሉ አዎ እናቀዋለን ብለው ይረበሻሉ። ውጡ ልንባል ነው ሲሉ አይደለም ይሄ ማን ነው ሲባሉ ሞት ነው ይላሉ። የጀሃነም ሰዎችም ተጣርተው ይሄን ታቁታላችሁ አዎ ማን ነው ሞት ነው ይላሉ። ከዛም ሁለቱም ያዩ የጀነት ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በመዝናናት ላይ በመደሰት ላይ መዘውተር እንጂ። እናንተ የጀሃነም ሰዎች ሆይ ካሁን በኋላ ሞት የሚባል ነገር የለም፣ በስቃይና በመከራ ላይ መዘውተር እንጂ ይባላሉ። ከዛም ሞት የሚባለው ይታረዳል። ናም ይህንም ከአላህ ጋር ያላቸው ግንኙነት ይቋረጣል። ድምጻቸውም ከእንግዲህ አይሰማም። የጩኸትና የድረሱልኝ ጥሪ ብቻ ነው የሚያሰሙት። ከመውጣት ተስፋ ቆርጠዋል። መጨረሻ ላይ አላህ Subhanahu Wa Ta'ala ቅጣቱ እንዲበረታ ያደርጋል። በሮቹ እንዲዘጉ ይደረጋሉ። ይህንም ፈየጥጉ ሆነው ወደ ላይ ወደ ታች ያሉ የእሳት እንፋሎት ያንተከተካቸው መላእክቶች ወደ ላይ ሊወጡ ሲሉ በመዶሻ እየመቷቸው ከስር ወደ ላይ እንፋሎቱ ያደረጋቸው በየአጥሩ አጥግ በየጉርጓዱ አጠገብ ሆነው ይንጫጫሉ። እንባቸው አልቆ ደም ያለቅሳሉ። ምንም ያልቀሱ ምንም ይጩሁ ምንም ይንጫጩ አይሰሙም። በዱንያ ላይ ተው ሲባሉ እንዲህ ብለው ነበረ። ይህኔም ወደ ራሳቸው ተመልሰው ሰዋኡን ዐለይና አጀዚዕና አም ሰበርና ማለና ሚን መሒዝ ያው ነው እኛ ብንጮህም ብናለቅስም ብንታገስም ምንም ማምለጫ የለንም ይላሉ። አሁን والله لقد خاب من أولاد آدم من مشى إلى النار مغلول القلادة أزرقا كسو لجوش آدم لجهنو ودى جهنم يهيد توارد تاسرو تواردو ودى جهنم يجهنم الأسات لبسو أساتهم يقاتلوا لبسهم يقاتلوا يجهنم وها بدت أب الساعات يسو الناس قدعو تقشل ألتو يودقال
الله سبحانه وتعالى يطبقن كجهنم من دنبتن منجد الله سبحانه وتعالى ياسين ابن عباس من ይላሉ መስጨረሻ ላይ መዝጊያ جهنم ለሰው ልጆች እንደዚህ ብትገለጽላቸውና የሰው ልጆች ቢያዩት በድንጋጤ ይሞት ነበር ይላል አብዱላህ ኢብኑ አባስ لو أبرزت النار للناس ما رآها أحد إلا مات جهنم تقلتالت بعينه بيعينه ሁሉም ሰው እንዳያት በድንጋጤ ይሞት ነበር ከዕብ ደግሞ ነፍሴ በእጁ ባለችው አላህ ምላለው እሳት በምስራቅ ብትኖርና አንተ ምዕራብ ብትኖር ከዛም جهنم ብትገለጥ በድንጋጤ አፍንጫ አንጎልህ ይወጣ ነበር ከግለቷ የመጣ በዚህ መልኩ جهنم ውስጥ ለመኖር ወዶ የተቀበለ ሰው ምንኛ ጅን ነው ለምን ራሳችንን አንመክርም ለምን ራሳችንን አንገሰጥም እዚህ ገብተን ከመቀቀል በአዱንያ ከወንጀሎች እንጹምና ጀነት ላይ ገብተን በአላህ ውዴታ በአላህ በሰጠን ኒዕማ ጸጋ እናፈጥራለን ራሳችንን ከጀሃነም እናድን ከጀሃነም እንድንበት ጎዳና ግልጽ ነው ቁርአንን ሐዲስን ዕልምን እንማርና ከደጋግ ሰዎች ጋር እንሁን الله دقون من قد يمران اللهم ارحم عبدك المسيء المفرط الراجي ولا تخزه يوم يبعثون وأدخله برحمتك الجنة جنة النعيم برحمتك يا أرحم الراحمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته